ዛሬ የምንነጋገረው ከጃዋር መሐመድ ጋር ነው። ጃዋር ግብዣችንን ተቀብለህ በመምጣትህና ሐሳቦችን ልታካፍለን ስለፈቀድክ በጣም አመሰግናለሁ። እንዴት ከርመሃል? ብርድ እንዴት እያደረገህ ነው? አመሰግናለሁ። የብርዱ አይነገርም። እንግዲህ አንድ ወር ተኩል ምናምን ቀረን። ከዛ በኋላ ይነጋልናል። ነፃ እንወጣለን። እሺ፣ ብዙ ነገር ነው የምናነሳው። እንዳልኩት በዚህ ሳምንት የፓርላማ ንግግሩ ላይ አብይ የተናገራቸው ነገሮች ብዙ ንግግር፣ ብዙ ክርክር አስነስተዋል። አንተም በድረገጾች ላይ የጻፍከውን ነገር ተመልክቻለሁ። እሱን መሰረት አድርገን እንነጋገራለን። እሱ ብቻ ሳይሆን መሬት ላይም ደግሞ ከፍተኛ የሆነ ወታደራዊ እንቅስቃሴዎች አሉ። ፖለቲካዊም የምርጫም ጉዳይ አለ። ቀጠናው ላይ ያሉት ኃይላት አስተላለፍን በተመለከተ እንነጋገራለን። ብዙ እናነሳለን። በተቻለ መጠን ጉዳዮቹን ቶሎ ለመሸፈን ጥረት እናደርጋለን እና ከፓርላማው የአብይ ንግግርን ጀምርና አብይ ከሻዕቢያ ጋር የተጣላሁት ለትግራይ ሕዝብ ተቆርቁሬ በተፈጸመው ወንጀል ተቆጭቼ ነው ብሏል። እንደሰማኸው አንተም እንደጻፍከው በአማራና በትግራይ በኦሮሚያና በሰሜን ኃይሎች በሌሎችም መካከል እንደዚሁ ቅራኔ ለመፍጠር ሞክረዋል እና አሚን ሄልፕ ሚ አንደርስታንድ ምንድነው ሊያደርግ እየሞከረ ያለው እዚህ ውስጥ? ሪሊ ይሄንን ስል የሚያምነኝ ሰው አለ ብሎ ያምናል ወይስ ሌላ ያላየነው ስሌት አለ? እንደው ምንድነው ከፓርላማ ብሎ የገባው? ስሜቱና ስሌቱን ማየት ያስፈልጋል። ስሜቱ ደጋግሜ እንዳልኩት ለአብይ ውሸት የታክቲካል የምትጠቀመው ለፖለቲካ የምትጠቀመው ብቻ ሳይሆን ሱስም ነው። ፓቶሎጂካል አይ ቲንክ ካልዋሸ ተናግሮ የሚረካ አይመስለኝም። ለዚህ ነው አንድ ጊዜ ጽፌዋለሁ፣ አላስፈላጊ ውሸቶች፣ አነሰሪ የሆኑ ውሸቶች ይዋሻል። ስሌቱ አንተ ቅድም እንዳልከው ከዚህ በፊትም ሲሞክረው ነበረ። ቤዚካሊ ወደ ጦርነት የገባሁት ሻዕቢያ ኃይሎች ህዝቤን ከኔ ኢማጂን ህዝቤን ስለጨፈጨፉ በዛ ነው የተጣላ ነው ይላል። ይሄን የሚለው ኤርትራን ተጠያቂ ለማድረግ ብቻ ሳይሆን አሁን በትግራይ ኃይሎች እና በኤርትራ ኃይሎች መካከል መቀራረብ መጥቷል ብሎ ስለሚሰጋ ያንን ለማቆራረጥ ያንን በትግራይ ህዝብ ላይ የደረሰውን ቁስል በመፈቅፈቅ ቁርሾውን ለማባባስ እንዲሁም ደግሞ በትግራይ ኃይሎች እና በአማራ ኃይሎች እንዲሁም ደግሞ በኦሮሞ ኃይሎች እና በአማራ ኃይሎች መካከል ከፋፍዬ አሁንም በባሰ እያከፋፈልኩ እንዳይተባበሩ እንዳይደማመጡ በማድረግ የስልጣን እድሜን አራዝማለሁ የሚል ካልኩሌሽን ነው። ግን ስሌቱም ስሜቱም አብሮ ነው። ስሜቱ አለ፣ ካልዋሸ የተናገረ አይመስለውም። ስሌቱ ደግሞ ይነቃብኛል ብሎም አያስብም። ተመጋጋቢ ስለሆኑ ነው። ስሜቱና ስሌቱ ስለሚመጋገቡ ይነቃብልኛል ብሎም ራሱ አላመንም እና በዚሁ መካከል ምንድን ያደረገው ለረጅም ጊዜ ህዝብ የሚያውቀው እውነታ በአፉ በራሱ ላይ ምስክር ስለወጣ አስሪት ለዛ ልናመሰግነው ይገባል። ግን ከፓርላማ ውሎ በአጠቃላይ የገባህ ምንድን ነው ያገኘኸው ነገር? በጣም ነርቨስ ነው። አሁን በጣም አጣብቂኝ ውስጥ የገባበት ጊዜ ነው። ምክንያቱ ለምን መሰለህ? አብይ ገና ወደ ስልጣን ከመጣ ጀምሮ በደንብ አንድ የረዳው የውጭ ድጋፍ ነው። የውጭ ድጋፍ፣ የኤምሬት ድጋፍ አብይ ስልጣን ኮንሶሊዴት ለማድረግ በሚያደርገው ስራ ውስጥ ከፍተኛ ሚና ነው ያደረጉለት። ከፍተኛ የወታደራዊ ድጋፍ፣ የፋይናንሻል ድጋፍ ኢንጀክት ሲያደርጉለት ነበር። ኤምሬት ይሄንን ድጋፍ ስታደርግለት ሃይባይ አልነበረም። የሚጻረራት የሚፎካከራት የውጭ ኃይል አልነበረም። ብቻዋን ነበር የምታደርገው። ለምሳሌ ራሻ ብትሆን ስትሰጥ የነበረችው አሜሪካኖቹ ይቆጡ ነበር። ቻይና ብትሆን አሜሪካኖቹ ደግሞ ሌላውን ይደግፉ ነበር። ያልነበረም ብቻዋን ነበር ስታደርግ የነበረችው። ባለፈው 2 ወር ግን ምን ተፈጠረ? ሳውዲ አረቢያና ኤምሬት በመጣላታቸው የተነሳ ሳውዲ አረቢያ አሁን አብይን ጨምቃ እየያዘችው ነው። ወይ ከኤምሬት ጋር የምታደርገውን ዳንስ አቁም፣ አለበለዚያ እኛም ያንተን ባላንጦች እንደግፋለን የሚል ግልጽ አድርጓል። በነገራችን ላይ ብዙ ሰው ኖቲስ ያላደረገው የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ሳውዲ አረቢያ ሄዶ ነበር። ኤርፖርት ሲደርስ ማንም አልተቀበለውም። ለይስሙላ አገኙት። በሚዲያቸውም ላይ ምንም አላደረጉም። እየተማመጠ ነው። ከዚሁም ጋር ተያይዞ ለምሳሌ የሶማሊያንና የጅቡቲን ፕሬዚደንት ጅጅጋ ጋብዞ ያደረገው የመለማመጥ ነው። ተጨንቋል። ምክንያቱም የግብፅ የሳውዲ አረቢያ ጫና ኢትዮጵያ ውስጥ ካሉ ኃይሎች ጋር ተደምሮ በጣም አስቸጋሪ አድርጎበታል። ኤምሬትን ከርቶ ወደ ሳውዲ ለመሄድ ካልኩሌት እያደረገ ነው። ያን ካደረኩ ደግሞ ኤምሬት ስዊች አድርጋ
የኔን ተጻራሪ ትደግፋለች የሚል ፍራቻ ውስጥ ነው ያለው። አሁን በጣም probably the most dangerous the most challenging foreign policy crisis ውስጥ የገባ ይመስለኛል። ከዚህ የተነሳ ነው ፓርላማው ውስጥ የሚያደርጋቸው ነገሮች በሙሉ ይቺን ጊዜ ለማለፍ የሚያደርጋቸው ነው። በረጋችን ላይ የእንትን ጉዳይ ተቶታል አይተ እንደሆነ የባህር በር ጉዳይን ቀዝቀዝ አድርጎታል። ከኤርትራ ጋር የጣለው በባህር በር ሳይሆን በትግራይ ጉዳይ ነው። ይሄ ሁሉ የሚያሳይ ለምን ነው ለማን ነው እየተናገረ ያለው መሰለ የባህር በር ጉዳይ ለሶማሊያና ለጅቡቲ ነው እየተናገረ ያለው። ይሄ ሲግናሊንግ ለዶሜስቲክ ኦዲየንስም ለውጪ ኦዲየንስም። እሱ ላይ እንቀጥልና አሁን እንግዲህ በርከት ካሉ ሳምንታት በፊት በዩኤኢ ከሶማሊያም ከየመንም በደረሰባት ምት ምክንያት ማፈግፈግዋ ተመልክቷል። አሚን በቀጠናው ያላትን ቁመና መልሳ ታጤናለች ወይም ትከልሳለች የሚል ግምት የነበራቸው ነበሩ። ያም አብይ አህመድን አሚን ዩኤኢን ወክሎ ሊዋጋው ከሚፈልገው ጦርነት ትንሽ ይገታው ይሆናል የሚል ተስፋ የነበራቸው ነበሩ። አሁን እንደምናየው ግን ተቃራኒውን ይመስላል እና አሚን በሌሎች አካባቢዎች የዩኤኢ መመታት የአብይን ከረንሲ በመሐመድ ቢን ዛያድ ዘንድ ይበልጥ ጠቃሚነቱን ጨምሮታል ወይስ ምድረው? ጠቃሚ ለቢን ዛያድ ጠቃሚነቱን ጨምሮለታል። ለአብይ ግን ተጋላጭነቱን ጨምሮለታል። ለምን መሰለ? ይሄ የሱዳን ጦርነት ከተጀመረ ጀምሮ የኤምሬት መሳሪያ በኢትዮጵያ እየተጫነ ለሱዳኑ አማጺ ሲደርስ ነበር። ይሄ በጋን ነው። የደጋሎ ወንድም አንደኛው ወንድም እኮ ቢሾፍቱ እየኖረ ከቢሾፍቱ እኮ መሳሪያ ሲያስተላልፍ ነበር። ይሄ ሚስጥር አይደለም፣ በግልጽ የሚታወቅ ነገር ነበር። ባለፉት ወራት ነው እንዳውም በግልጽ ሄደው ካምፕ ከፍተውላቸው ወታደሮችን ማሰልጠን እቃ ሲጭኑ ነበር። አሁን ግን ኤምሬት ከየመን ተባራ ከየመን ፊዚካል ብቻ ሳይሆን የየመኒን ኤርስፔስ አየር መጠቀም እንዳትችል በሳውዲ በኩልም ያለውንም በሌሎች የገልፍ ሀገሮችም አየር ክልል እንዳትጠቀም ስለተከለከለች በቀጥታ በኢትዮጵያ ብቻ ነው እያለፈች ያለችው። ዞራ በውሃው ላይ በመታ ከየመን አልፋ በሬድሲ አቋርጣ መታ ነው በጅቡቲ አካባቢ አልፋ በኢትዮጵያ አየር ላይ ነው ወደ ሱዳንም ወደ ሌላም ቦታ እየሄደች ያለችው። አንድ እሱ። ሁለተኛ ከሶማሊያ መባረሯ ከሌላም ቦታ መባረሯ ደግሞ ብቸኛ ለሱዳን አማጺ ድጋፍ ለማድረግ ብቸኛዋ አማራጭ አብይ ሆኖባታል። ይሄ በአንድ ወገን የአብይን ጠቃሚነት ከፍ አድርጎለታል ለኤምሬት። አብይ ግን እንደከዚህ በፊቱ ተደብቆ ያንን ድጋፍ የማስተላለፍ ስራ መስራት አይችልም። ምክንያቱም በግልጽ እየታየ ነው። በኦፖሬሽን ሶርስ ኢንተለጀንስም ሆነ በሌሎችም በግልጽ እየታየ ይሄ ማለት ለጫና በተለይ ለሳውዲ ጫና ብሎም ደግሞ በነገራችን ላይ ይሄ የሱዳን አማጺ በጣም ከፍተኛ የሆነ የሰብአዊ መብት ጥሰት እየፈጸመ ስለሆነ ከዚህ በፊት ዩኤኢ ብቻ ኤምሬት ብቻ ነበረች በዚህ ስትረገም የነበረችው እንደ ኤክስተርናል ስፖንሰር። አሁን ግን አብይ የተጨመረ ለከፍተኛ የምዕራቡም ጫና እንዲሁም ለሳውዲ ጫና ተጋላጭ አድርጎታል። እያልን ያለነው አሁን የተፈጠረው ሁኔታ በዩኤኢ ዘንድ የአብይን ጠቀሜታን ቢጨምረው ኢኮሊ ደግሞ በሌላ በኩል ሳውዲን የመሰለ በጣም ከባድ ተፎካካሪ ወይ ተፋላሚ በመፈጠሩ ምክንያት ነው የአብይ አጣብቂኝ። ሳውዲ፣ ቱርክ፣ ግብጽ ትልቁ ዝናብ የዘነበው አሁን ለግብጽ ነው። ግብጽ ከኢትዮጵያ ጋር ባላላት ሽኩቻ ለረጅም ጊዜ የምትሞክረው የኢትዮጵያ ውስጥ ብጥብጥን ማባባስ፣ ከጎረቤት ጋር ማጋጨት፣ የኢንተርናሽናል ፋይናንሻል ኢንስቲትዩሽኖችን ጫና ማድረግ ነበር። በአካባቢው የዚህን ያህል ጂጊ ወይም ደግሞ ደቦ አግኝታ አታውቅም። ጎረቤቶቻችን ምንም እንኳን በውስጥ ቢያደርጉ ሌላ ይቅርና ሱዳን ራሱ ለረጅም ጊዜ ተጠንቅቃ ነው ስትንቀሳቀስ የነበረችው። አሁን አብይ ከሱዳን ተጣልቷል፣ ከሶማሊያ ተጣልቷል፣ ከጅቡቲ ተጣልቷል፣ ከኤርትራ ተጣልቷል። እነዚህ ሁሉ ሀገሮች በቀጥታም ሆነ በተዘዋዋሪ የግብጽ አጋር ሆኑ። ያ ብቻ አይደለም፣ ከኤምሬት ጋር በሚያደርገው ሲያደርግ በነበረው ጭፈራ ለረጅም ጊዜ ማንም ሲያጠቃው ወይም ደግሞ ኮምፕሌንስ ያደርግ አልነበረም። አሁን ግን ኤምሬትና ሳውዲ በመጋጨታቸው ሳውዲ፣ ግብጽና ቱርክ በጋራ አላያንስ በመፍጠር ከኤምሬት በመቀጠል በሁለተኛ ደረጃ አብይ ላይ ነው ያነጣጠሩት። አብይ አሁን ከፍተኛ አጣብቂኝ ውስጥ ነው የገባው። ለዚህ ነው ባለፈውን ሰሜን ላይ ትንሽ የጦርነት እንቅስቃሴ ሲደረግ እንደ ድሮው የማናፋት እንደ ድሮው የመሸለል ነገር አላየህም። የመፍራት የመርበትበት ዜና ያለመስራት እና
ጣት የመቀሰር ነገሮችን ነው እንጂ በለው ጣለው ድፋው የሚል ነገር ያልሰመረው እንደው በአሁኑ ወቅት ወደ ጦርነት ለመግባትም ከጦርነት ለማፈግፈግም ከጦርነት እንዳያፈገፍግ ኤምሬትን ሊያጣ ሆነ ወደ ጦርነት እንዳይቀጥል ከሳውዲ እና ከሌሎች ጋር ሊጋጭ ሆነ አስቸጋሪ ጊዜ ውስጥ ነው ያለው እዚህ የግብጽ ቀለበት ላይ ትንሽ እንድንቀጥል ፈልጌ ነው አሁን እየተዘገበ ያለ ነገር አለ ለምሳሌ ኤርትራን ከሳውዲ ጋር ይበልጥ ለማቀራረብ ግብጽ ጥረት እያደረገች ነው የሚል ዘገባዎች አይተናል ይሄ እንግዲህ ግብጾቹ ያላቸውን የሀብት እጥረት አጀንዳቸውን ለማስፈጸም በሳውዲ በኩል ማድረግ ይፈልጋሉ ሳውዲም እዚህ ውስጥ ኢንትረስትድ ናት የሚል ነገር እያነበብን ነው ሶ ኤርትራ ኢፌክቲቭሊ አሁን ቀደም ሲል በጠቀስከው የሳውዲ የግብጽና የቱርክ ስብስብ ውስጥ እንደ ጠቃሚ አጋር እየታየች መሆኑ ግልጽ ነው ጅቡቲ አለች ይታወቃል ከግብጽ ጋር ያላት ግንኙነት ሶማሊያ አለች ሱዳን አለች ከደቡብ ሱዳንም ጋር እንደዚሁ የግብጽ መንግስት ፓክት አለው ታውቀውና አሚን ይሄ የግብጽ ቀለበት በዚህ ልክ ኢትዮጵያን የከበበበት ጊዜ ኖሮ ያውቃል እና ምንስ ማለት ነው ለውስጥ ፖለቲካ ኔቨር እኛና ግብጽ እኮ ከንጉሶቹ ዘመን በፊት ጀምሮ በአባይ ጉዳይ ስንፋለም የቆየን ነው እንደ ዘንድሮ እንደ በዚህ ጊዜ ግን ተሳክቶላቸው ያውቃል ግን እነሱ በሰሩት አይደለም ቀለበቱን እኛ ነው የሰራንላቸው ቀለበቱን አብይን ይሰራላቸው ሙሉ በሙሉ አብይን ይሰራላቸው የነሱ ኢንፋክት ግብጽ ሪሌቲቭሊ ደካማ ነች አሁን ኢኮኖሚ ቀውስ አለባቸው ብዙ ችግር አለባቸው አሁን ግን ሶማሊያን እነሱ ባደረጉት ስራ አይደለም ወደ ራሳቸው መያዝ የቻሉት አብይ ባደረገው ስህተት ነው ጅቡቲን አብይ ባደረገው ስህተት ነው ኤርትራንስ ቢሆን አሁን ኤርትራን በተለይ ሳውዲ አረቢያ ከኤርትራ ጋር የምትቆመው ኤርትራ ጂጊ ስለጠራቻት አይደለም ወይ ደግሞ ለኢሚሬት ብላ ብቻ አይደለም ይሄንን ወደብ የአሰብን ወደብ አብይ ካልያስኩ ብሎ የሚሄደው ለራሱ ለኢትዮጵያ አስቦ ሳይሆን ለኢሚሬት በእጅ አዙር ለመቆጣጠር ነው ኢሚሬት በዚህኛው ሳይድ ያለው ቀይ ባህር ላይ የበላይነት ለመቆጣጠርና የሀገር ማፍረስ ቀውስ ለማስቀጠል ትፈልጋለች ስለዚህ ሞተን እንገኛለን እንጂ ጅቡቲንም ሆነ የሶማሌ ወደቦችንም ሆነ የኤርትራን ወደቦች ኢሚሬት መያዝ የለባትም ያንን ወደብ ደግሞ ለመያዝ እየተጠቀመች ያለችው የአብይ እጅ ነው ስለዚህ የአብይ እጅ እንዳይዝ ከኤርትራ ጎን መቆም አለብን የሚል ካልኩሌሽን አላቸው ሪሜምበር ሳውዲዎች ዲፕሎማቲካሊ ከግብጽ ጋር ይቆማሉ በናይል ጉዳይ ለረጅም ጊዜ ግን ካላቸው ሌላ የኢንትረስት አጋርነት እንጂ ከኛ ጋር ጸብ አልነበራቸውም ሳውዲዎች ከኛ ጋር ጸብ አልነበራቸውም አሁን ግን የኢሚሬት ቀኝ እጅ ሆነን ስለመጣን የኢሚሬት ፕሮክሲ ማርኛውን አላውቀውም ፕሮክሲ ሆነን በግልጽ ስለወጣን ኢሚሬትን እጅ የጃዙሪ ውጊያ ሜዳ ነው የሆነው ሊትራሊ የኢሚሬትን እጅ ለማቋረጥ የአብይን እጅ መቁረጥ ግዴታ ነው ብለው ነው እየሄዱ ያሉት እና ይሄ ከጎን ቁጭ ብላ ስታይ የነበረችውን ግብጽን ትልቋን ሳውዲ አረቢያን ሰጣት ጎረቤቶቻችንን በሙሉ ደግሞ ከጎኗ እንድትሰለፍ አደረገ ቤዚካሊ ኢትዮጵያን በጠላት የመክበብ የሙሉ ጊዜ ስራ ነው ያዘው አብይ ማለት የሚቻል ይመስለኛል በዚህ አኳያ አሁን ይሄንን ሁሉ እንያዝና እንግዲህ መሬት ላይ ያለውን ሁኔታ እንመልከት ወደ ሀገር ውስጥም ወደ ውጭም እየሄድን ስለምናነሳ የሱዳንንም ነገር በጣም እንድናነሳው ፈልጋለሁኝ በተወሰነ ደረጃ ግን አሁን እናንተ ይህንን ውይይት በምናደርግበት ወቅት በትግራይ ዙሪያ ከፍተኛ ወታደራዊ እንቅስቃሴ እየተካሄደ ስለመሆኑ እየተነገረ ነው ማለት ወታደሮች እየተንቀሳቀሱ የጦር ቁሳቁሶች ወደ ትግራይ እየተንቀሳቀሱ ወደ አካባቢ እየተንቀሳቀሱ ነው ሰሞኑን አገዛዙ ደግሞ ህወሓትና ሻዕቢያን የሚያወግዙ ሰልፎች በተለያዩ ቦታዎች እንዲካሄዱ አድርገዋል አዲስ አበባ ላይ ትግራይ ተወላጆችን እያሰረ ነው ተረፈ ያ የሚዲያ ፕሮፓጋንዳውን የቀድመ ጦርነት ፕሮፓጋንዳ የምታውቀው ነው በተለይ ደግሞ በአማራ ክልል በሰሜን ሸዋ በምዕራብ ወሎና በምስራቅ ጎጃም ስልክና ኢንተርኔት ዘግቶ እየተዋጋ ነው ኦሮሚያም ላይ እንደዚሁ ስልክ ዘግቶ የሚዋጋባቸው በርካታ ወረዳዎች አሉ አንደኛ is there any power logic here ማለት ይህን ሁሉ የሚያብራራና የሚያገናኝ ሁለተኛ መረጃዎችና ትንተና የሚነግሩህ ምንድነው ይሄ የተሰጋው አውዳሚ ጦርነት ምን ያክል ቅርብ ነው የሚለውን በተመለከተ ይኸውልህ ወደ ከተደፋሽ አይነት ነገር ነው የሆነው አብይ አሁን ባለፈው ዛሬ ወር አካባቢ የጻፍኩት ነበር የአፍሪካ ቀንድ ሀገራት በተለይ ኢትዮጵያ ሉዓላዊነቷን አሳልፋ ሸጣለች ለኢሚሬትስ አብይ አሁን ባለው አቅምና ባለው ቁመና ከትግራይ ኃይሎችም ከኤርትራም ጋር የመዋጋት ቁመና የለውም ፍላጎቱም የለውም ነገር ግን ኢሚሬት ጦርነቱን ትፈልገዋለች ለምን በለኝ በሳውዲ ድጋፍና በሌሎች በቱርኮች ድጋፍ በግብጾች ድጋፍ የሱዳን ጦር ኃይል
በሳውዝ ኮርዶፋን ላይ እየገፋ እየመጣ ነው። ያንን ዲፍሌክት ለማድረግ ያንን ለማስቀየስ የሸማቂ ኃይሉ ወይ ደግሞ የአማጺ ኃይሉ የአርኤስኤፍ የሐመቲ ጦር ደግሞ ጫና መፍጠር መቻል አለበት በኢትዮጵያ ድንበር በብሉ ናይል አካባቢ በኢትዮጵያ ውስጥ የሰጠው ወታደሮች ጥቃት ከፍተዋል። ያ ብቻ በቂ አይደለም የአርኤስኤፍን ጦር ለማትረፍ ወይም ደግሞ የበላይነት እንዲይዝ ለማስቻል ሱዳን ውስጥ እየተንቀሳቀሱ ያሉ ከዚህ በፊት አይ ቲንክ አርሚ 70 ነው የሚባሉ መሰለኝ የህወሓት ተዋጊዎች አሉ። ኢትዮጵያ ውስጥ ጦርነት በማስከፈት አንድ የህወሓት ጦር ወደ ኢትዮጵያ ፎከስ እንዲያደርግ እንዲሁም ደግሞ የኤርትራ ኃይልም የሱዳን ኃይል እየደገፈ ነው ብሎ ስለሚጠረጥሩ የኤርትራም ኃይል በራሱ ጦርነት ተጠምዶ ከሱዳን እጁን እንዲያወጣ ይፈልጋል ኤምሬት አብይ እንደምንም አድርጎ ሰሜን ኢትዮጵያ ላይ ጦርነት እንዲጀምር እየገፋቸው ነው። ይሄ ባለፉት ወራት እየገፉ ነበር ሪዚስት እያደረገ ኳሷን እያንደባለ ነበር። አሁን ግን አርኤስኤፍ ከፍተኛ ጫና ውስጥ እየገባ ስለሆነ በተለይ ደግሞ ሳውዲ ኃይሏን ጨምራ ከመጣች ወዲህ የሱዳን አማጺ ከፍተኛ ጫና ስር ስለገባ ያንን ጫና ለማቃለል የግድ ኢትዮጵያ ውስጥ ጦርነት መጀመር አለባቸው። ምን አሁን ቅድም መጨረሻ ላይ ስላነሳው ልምጣለህ። ለምንድን ነው ሰሜን ሸዋ የአማራ ክልል ሰሜን ሸዋ ኦሮሚያ ሰሜን ሸዋ ወሎ ላይ ሰሞኑን ኢንተርኔት አጥፍቶ ከፍተኛ የአየር ድብደባ እየተካሄደ ያለው ሰላሌ ላይ ምዕራብ ሸዋ ላይ ደቡብ ምዕራብ ሸዋ ላይ በኦሮሚያ ውስጥ ይሄ እየተደረገ ያለው ማለት ነው የላኛውን ጦርነት ከትግራይ ኃይሎች እና ከኤርትራ ጋር ጦርነት ከገባው አዲስ አበባ ቅርብ ያሉት አማጺያኖች ጫና እንዳይፈጥሩበት አስቀድሞ የማዳከምና የማቃለል ስራ ነው እያደረገ ያለው። ብዙ አሁን በስፋት በዲፕሎማቶች ወገን እየተወራ ያለው ከአፍሪካ ዩኒየን ስብሰባ አይ ቲንክ ከሳምንት በኋላ ያ ከተጠናቀቀ በኋላ ወደ ጦርነት እንገባለን የሚል ነገር ነው እየተናገሩ ያሉት የአብይ መልእክተኞች ማለት ነውና አሁን የምታየው አብይ ሳይወደው በአዛዦቹና በአሽከርካሪዎቹ የኤምሬት ሰዎች ተገፍቶ ወደ ጦርነት እየገባ መሆኑን ምናየው። ኦኬ ሰው ኦሮሚያ ላይ በተደጋጋሚ ዘመቻ አድርጎ ያላጠፋውን ኦኤልኤ አሁን በቀናት እድሜ አጠፋዋለሁ ወይ በጥቂት ሳምንታት ጊዜ ውስጥ እድሜ አጠፋዋለሁ ማለትን በአማራ ክልል ላለፉት 2 ዓመታት ተዋግቶ ያላሸነፈውን ፋኖን አሁን በቀናት ወይ በሳምንታት እድሜ ውስጥ አሸንፈዋለሁ ማለትን የትግራይ ውስጥ የትግራይን ጦርነት የምታውቀው ነው። በጣም ከፍተኛ ውድመትን ቢያደርስ ግን የአብይ ግብ ቢያንስ በማዕከላዊ እንትን በኩል ይባል የነበረው ኢፌክቲቭሊ ከፖለቲካ ካርታ ውጪ ዞር ማድረግ ከነበረ እሱም እንዳልተሳካ እንመለከታለንና ቅድም እንዳነሳው አውቃለሁ ግን ማድነሱ ምንም አይነት ሜተድ ስለማላይበት ነው ደጋግሜ የምጠይቅህና ይሄንን ግብ አሳካለው የሚል ነው ግባቸው። ምን የተለየ ሁኔታ ስላለ አሁን ይሄ ይሳካልናል ብለው እያሰቡ ነው ልል ይሳካል ጀነራሎቹ ይሳካል ብለው አያምኑም። እሱ ግን ቢያንስ የሆነ ነገር እየሰራው ነው ብሎ ለጌቶቹ ለአቡዳቢ ሪፖርት ማድረግ መቻል አለበት። ሪሜምበር ይሄ ጦርነት እየመጣ እንደሆነ አማጺያኑ ያውቃሉ፣ ፋኖቹም ያውቃሉ፣ ኦላዎቹም ያውቃሉ። ስለዚህ ጦራቸውን አዘጋጅተው ቁጭ ብለዋል። ስለዚህ ይሄንን ተዘጋጅቶ እሱ ኃይሉን ከኦሮሚያ አውጥቶ ከማከል ኃይሉን አውጥቶ ወደ ሰሜን ሲሄድ ጓሮ እንዳይገቡብኝ በሚል ነው። አጠፋለሁ ብሎ እንኳን ተስፋ አይኖረውም። አትሊስት ለማዳከም አሁን ጦሩ ወይም ደግሞ መከላከያ ሰራዊት ከሸዋ ከወሎ ከወለጋ ስቦ ወደ ሰሜን ሳይወጣ በፊት ባለ አቅሙ አዳክሟቸው ከዛ በኋላ ጦሩን ወደ ሰሜን የመውሰድ ካልኩሌሽን ነው እያደረገ ያለው። ሉክ ማድነሱ እኮ ምን መሰለህ አብይ አንዱ ችግሩ ምን መሰለህ ነገ የሚባል ነገር የለም። በጣም አቅልሎ ነው የሚያየው። አለመማሩም ይሄ የማህይም ድፍረቱም ችግር ፈጥሮበታል። ሎክ አሁን ኢትዮጵያ ውስጥ ያሉ ኃይሎች ተባበሩብኝ ብሎ ሁሌ ይከሳል። ፋኖን፣ ኦላን፣ ቲፒኤልኤፍን ከዛ ደግሞ ኤርትራን ማን ያስተባበራቸው? እነዚህ ኃይሎች እኮ ብዙ ለፍተው የተስማሙ ሳይሆኑ ሁሉንም ተራ በተራ ስላጠቃ የጠላቴ ጠላት ወዳጄ ነው የሚል ተገደው እኮ ነው እንዲሆኑት። he actually forced them to be united። አሁን አንዳንድ ፕሮፓጋንዳ ስታይ ባዳ የሱን ቃል እንጠቀም ሁለት አይነት ኃይሎች ተባብረውበታል አብይ ላይ አሁን ባንዳና ባዳ ያላቸው። ባንዳ የሚላቸው እንግዲህ ኢትዮጵያ ውስጥ ያሉ ናቸው አይደል? ኢትዮጵያ ውስጥ ያሉትን ኃይሎች ፋኖና እኮ ህወሓት
የዛሬ 5 ዓመት ነው 4 ዓመት እኮ ሲዋጉ የነበሩ ኃይሎች ናቸው። ከህወሓት ጋር ለመታረቅ ሲሄድ ሂስሩ ፋኖ አንተ ተባስ ሲዋጉ የነበሩትን ሰዎች አንድ አደረጋቸው። ባንዳ የሚላቸውን ኃይሎችም ራሱ ነው አንድ ያደረጋቸው። ኤርትራንም አንድ ላይ አድርገው ኤርትራ እንኳን እንደ ውጪ መላየው ባዳ የሚላቸውን ቅድም እንዳልኩ ሱዳንን ራሱ፣ ሶማሌን ራሱ፣ ጅቡቲን ራሱ አሁን እኔ ላይ ተስማምተውብኛል፣ ባዳና ባንዳ ተስማምተውብኛል የሚለውን ራሱ ባደረጋቸው ህዝቡን ሲከስ ሾርት ሚሞሪ ይላል አይደል? ከሱ የበለጠ ሾርት ሚሞሪ ያለው ሰው ኢትዮጵያ ውስጥ ያለ አይመስለኝም። አሁን እዚህ ጣጣ ውስጥ ገብቶ ነው እየተንከራተተ ያለው። ባዳና ባንዳ ሲል እንግዲህ ራሱን ፊት የሚያደርጉት ቃላት ካልሆነ በስተቀር በሱ ልክ የኢትዮጵያን ብሔራዊ ጥቅም የሸጠም ምን ኖሩን እርግጠኛ አይደለሁም እውነት ለመናገር እና በዚህ ልክ የገዛ ራሱን አገር የጠላት አገር ይመስል ብሪክ ባይ ብሪክ የሚያፈርስ መሆኑን ስናይ ባዳና ባንዳ የሚለው ስም ለሱ ብቻ ነው ለሱ ነው በትክክል ፊት የሚያደርገው ነው ብዬ የማስበውና ኦሮሚያ ላይ ስላለ ሁኔታ እስቲ እናውራ። ማለት ብዙ ጊዜ ከግምት ፖለቲካዊ፣ ወታደራዊ ወይም የሰብአዊ መብት ጥሰቶችን በተመለከተ ሲነሳ በኦሮሚያ ውስጥ የሚፈጸመው በጣም ሰፊ የሰብአዊ መብት ጥሰት አይነገርም። ወታደራዊ እንቅስቃሴውን በስፋት ሲዘገብ ቢያንስ እኔ አልመለከትም። ያው በኦሮሚያ ቋንቋ በሚሰሩ ሚዲያዎች ላይ በስፋት እንደሚዘገብ እገምታለሁ። ግን ይሄ በሌሎች ቋንቋዎች በሚደረጉ ዲስኮርሶች ላይ ብዙ ሲነሳ አይስተዋልም። እኔም በተለያየ ጊዜ ባካችሁ ኦሮሚያ እየሆነ ስላለው ነገር መታችሁ ነገሩን እያልኩ ጥሪ ያደርጋለሁ እና ይህን አጋጣሚ ልጠቀም። ኦሮሚያ ስላለው ፖለቲካዊ ሁኔታ፣ ወታደራዊ ሁኔታና በተለያየ ጊዜ የገለጽከውም ቢሆን የሰብአዊ መብት ጥሰቱ ስለቀጠለ ያንን በተመለከተ የፖለቲካ ምህዳሩን፣ ኢኮኖሚውን፣ ወታደራዊ ሁኔታውንና የሰብአዊ መብት ጥሰቱን በተመለከተ እስቲ ንገረን። ኦሮሚያ ምን እየሆነ ነው አሁን? ኦሮሚያ ደቋል እኮ። የሚያሳዝነው ባለፈውን ከነጋስ ንወያይ የኦሮሞ ህዝብና ኦሮሚያ ውስጥ ያለ ህዝብ በሁለት መልኩ የተጎዳው። በአንድ ወገን አብይ በፈጠረው ጦርነት እየተወቀጠ ነው፣ እያለቀ ነው፣ እየረገፈ ነው። በሌላ ወገን ደግሞ አብይ ኦሮሞ ጉያ ውስጥ ተወሽቆ በኦሮሞ ህዝብ ከሌላው ጋር በሚያደርገው ግጭት ጠላት በየጎኑ አብስቶበታል። ሎክ ብዙ ሰው ማስታወስ ያለበት ኦሮሚያ ውስጥ ያለው ጦርነት ከጀመረ አሁን ወደ 8ኛ ዓመቱ እየሄደ ያለው። ይሄ ጦርነት በምዕራብ ወለጋ ጫፍ አሶሳ ጫፍ አካባቢ ጀምሮ አሁን ኦሮሚያ ሙሉ በሙሉ አዳርሶ የደጋው አርሲ፣ የምዕራብ ሐረርጌ፣ አራቱ የሸዋ ዞኖች ወድመዋል። ህዝቡ ጦርነት ሰልችቶት ጦርነት አድቅቆት የቻለው ትንሽ ገንዘብ ያለው ጥሎ ወደ ከተማ ገብቷል። ገበሬው ግን ልጆቹን አጥቶ ንብረቱን አጥቶ በህይወት የተረፈው በፈጣሪ እጅ ነው ያለውና ኦፍኮርስ አይዘገብም፣ ኦፍኮርስ ሽፋን አያገኝም። ግን ኦሮሚያ ውስጥ ያለው ሰፈሪንግ በነገራችን ላይ ሌላ ጊዜ በስፋት እንጫወታለን። ኦልሞስት አፓርታይድ አይነት አገዛዝ ነው ኦሮሚያ ውስጥ እየተደረገ ያለው። ኦሮሚያ ውስጥ ያሉ ህጎች ሌላ አካባቢ ያሉ በግብር እንዴት? እስቲ እሱን ንገረን። እኔ እኮ በጣም እሱን ነው ማወቅ የምፈልገው። በጣም ጥሩ። ለምሳሌ ከህዝብ የሚሰበሰበው ገንዘብ 17 የተለያዩ አይነት ስሞች ቡሳ ጎነፋ ከዋናው ግብር ውጪ ማለት ነው። የቡሳ ጎነፋ፣ የሚሊሻ ልብስ፣ የሚሊሻ ምግብ፣ የኮሪደር፣ የፓርቲ መስሪያ ቤት 17 አይነት መዋጮ ይሰበሰባል። ይሄ መዋጮ ግን የሚሰበሰበው በማባበል በማግባባት አይደለም። አልከፍልም ካልክ ትገደላለህ። ማአት ሰዎች ስለጥፍ ነበረ የሚሊሻ ገንዘብ መክፈል ስላልቻሉ፣ የፓርቲ መስሪያ ቤት መክፈል ስላልቻሉ መታሰር አይደለም የተገደሉ ማአት ሰዎች አሉ። ምዕራብ ሐረርጌ ላይ፣ አርሲ ላይ፣ ወለጋ ላይ አንድ እሱ። ሁለተኛ በኢኮኖሚ ላይ የገዢው ፓርቲ የፈጠረው ሞኖፖሊ አሁን የኦሮሚያ ሶቨሬን ፈንድ የሚል ፈጥረዋል። አዳማ ቢዝነስ ግሩፕ የሚል ፈጥረዋል። ይሄ እነ ሽመልስና እነ አብይ ከተወሰኑ ግብረ አበሮቻቸው ጋር ያቋቋሙት ድሮ ህዋት ላይ ኤፈርት ብለን ስንከሰው የነበረውን አሁን በየቦታው አቋቁመው ኮንስትራክሽን፣ የውጭና ገቢ ንግድ፣ ግብርና። ለምሳሌ አርሲና ባሌ ነው ታዲያ ትልቅ የእርሻ መሬት ያለው ኦሮሚያ ውስጥ አብዛኛውን መሬት ቡሳ ጎነፋ በሚል የህዝብ እርዳታ መሆኑ እኮ ነው።
ወስደውት የመንግስት እርሻንም የገበሬም እርሻ ወስደውት ህዝቡን አፈናቅለውታል። እየተባለ ያለው ይሄ እርሻ አሁን ለስሙ በመንግስት ተይዞ ከዛ በኋላ ለኤምሬት ተላልፎ የሚሰጥ ነው እና ኦሮሚያ ውስጥ ያለው ግድያው፣ እስሩ በግልጽ እኮ ነው። አይ ዶንት ኖ ሰምተህ እንደሆነ ሽመልስ አንድ ጊዜ ቀርቦ መሬት ስናፈናቅል ለተለያየ ስራ ስናፈናቅል ካሳ የመክፈል ግዴታ የለብንም እና ሌላው አካባቢ ካለው የበለጠ ጭቆናው ኦሮሚያ ውስጥ እኮ ያሉ እስር ቤቶች በነገራችን ላይ ቅድም ለልደቱ ስለነገሩ ነበር። ቢሾፍቱ ያለው የልደቱ የተወሰዱት ቤት አለ አይደል? የቶርቸር ቻምበር አድርገውታል። በትምህርት ቤቶች ኦሮሚያ ውስጥ አሁን ያለው we are not exaggerating ቴዲ በአያቴ የኃይለ ሥላሴ መንግስት ታገለ፣ አባቴ የደርግን ታገለ፣ እኔ ወያኔ ስታገል ነበር። በእነኛ ዘመን ሁሉ አሁን ኦሮሚያ ውስጥ ያለው አይነት መከራ የመንግስት ብልግና፣ እንደ መንግስት ትገደላለህ፣ እንደ ግለሰብ ትዘረፋለህ፣ እንደ ትዋረዳለህና ኦሮሚያ ውስጥ ያለው እኮ I don't know how to explain it is totally different። ደቡብ ውስጥ ጭቆና አለ፣ አፈና አለ፣ ግን እንደዚህ አይነት መዳፈርና ምክንያቱም አስቀድመው የተናገሩት ነገር ስለሆነ ኦሮሚያን ረግጠን ከገዛም በኋላ ሌላውን ኦሮሚያ ላይ ቆመን ሌላውን መከላከል፣ ኦሮሚያን ረግጦ የመስበር ሌላውን ደግሞ በተቻለ መጠን የመከላከል ስራ ነው የምንሰራው ብለው ስለሄዱ ኦሮሚያ ላይ በጣም ከፍተኛ የማድቀቅና የማውደም ስራ ነው የሰሩት። ኦኬ አሁን የማይመጣጠንልኝ እኮ መሰለ ይሄ እንደሚሆን እገምታለሁ። እውነት ለመናገር በብዙ መልኩ የሚወጡ ሪፖርቶችን ለመከታተል እሞክራለሁኝ። የሚጻፉ ነገሮችንም ሰዎችንም ለመጠየቅ የሆነ አንደርስታንዲንግ እንዲኖረኝ እሞክራለሁ። ግን በዚህ ደረጃ እየተቀጠቀጠ ያለ ህዝብ ህመሙ ሊቁን ለምን በዛ ልክ በፖለቲካ እንቅስቃሴ ውስጥ አክቲቭ አላደረገውም? እንግዲህ በአሰርሽኑ የምትስማማ ከሆነ ማለት ነው። ምንድነው የነካው ታዲያ ኢሊቱ? ለምንድን ነው በዚህ ልክ ያለውን የህዝብ ስቃይ ከዚህ በፊት በጣም አክቲቭ የነበረ በጣም የተደራጀ የነበረ ከፍተኛ ድምጽ የነበረው ነው ለዓለም ህብረተሰብ ይሄ እንዲታወቅ ለማድረግ ሚዲያዎች እንዲዘግቡት ለማድረግ ሌሎች ኢትዮጵያውያን ይሄን እንዲያውቁት ለማድረግ በጣም የተዳከመ አይመስልም? ምንድነው ምክንያቱ? የተለያዩ ምክንያቶችን ብዙ ምክንያቶችን መደርደር እንችላለን። ዋና ዋናዎቹን ብቻ ልጥቀስልህ። አንደኛ የሙቭመንት ኤግዞስሽን ነው። ላለፉት 50 ፕላስ ዓመታት ትግል ውስጥ የቆየ ህዝብ ነው። ኤግዞስት አደረገ። ትግል ሲራዘም ኤግዞስት፣ አሁን ትግራይ ውስጥም እያየው ነው። በራችን ላይ ትግራይ ውስጥም ኤግዞስሽን እየመጣ ነው። ይሄ ትግል ውስጥ ስትቆይ ህዝብ ትግል ትታገልና ለውጥ ታመጣለህ። ያ ለውጥ ግን የምትፈልገውን ፍሬ አላፈራ ሲል ተስፋ የመቁረጥና በቃ እጅ መስጠት ስርዓቱን ስለወደድከው ሳይሆን ኤግዞስትድ የመሆን የመዳከም የመሰላቸት ነገር አንድ አለ። ሁለተኛ የኦሮሞ ትግል ከሌላ ወገን በመጡ ገዢ ቡድኖች ላይ የተቀረጸ ነበር ለረጅም ጊዜ። አሁን ከአብራኩ የወጡ ሰዎች ስልጣን በመያዛቸው ክፍፍል ፈጥሯል። ምን አይነት ክፍፍል ፈጠረ? አንደኛ አሁን ኦሮሞ በሁለት ቦታ ብቻ ነው የተከፈለው፣ የሚበላና የሚበላ። ከአብይ ጋር ተለጥፎ ሀገር የሚዘርፍ እና በና አብይ የሚዘረፍ የሚገደል የሚበላ። the division is only two between the haves and the have-nots። አሁን haves የምንላቸው እየበሉ ያሉትም እየተበሉ ያሉትም ለመታገል ትንሽ የሚያስቸግራቸው ነገር አለ። ሌላው ኤሊት መረዳት አለበት። ምንድነው? በአንድ ወገን ቅድም ያልኩህ ኤግዞሽን አለ። በሁለተኛው ግን ለውጥ ቢመጣ ነገሮች ይሻሻላሉ ወይስ ይባባዛሉ የሚል ክርክር አለ። ይሄ ስቴት በእኛ ስም ነው ይሄ ሰውዬ ስልጣን ላይ ያለው። ይሄ ሰውዬ ቢወገድ ይቺ ሀገር በእኛ ስም መፍረሷ ነው ወይ? are things going to be better or worse? አንድ እሱ ነው። ሁለተኛ ከሌሎች እየታገሉ ያሉ ኃይሎች በተሳሳተ መልኩ አብይን ከኦሮሞ ጋር አያይዘው ሲያደርጉ የነበረው አሁን እንኳን የተሻሻለ መጥቷል። ባለፈው አንድ ዓመት ሲያደርጉ የነበረው ዘመቻ አብይ ከፍተኛ ገንዘብ አፍስሶ ከሚያደርገው እኔ የኦሮሞ መንግስት ነኝ እኔ ከሄድኩ ይበሏቸዋል ከሚለው ጋር ተመጋግቦ የተወሰነውን ኤሊት አብይን እንዲደግፍ ሳይሆን አትሊስት ሽንጡን ወጥሮ እንዳይታገል አድርጎታል። ከዚህ ጋር የተያያዘ ነው የሙቭመንት ኤግዞሽን አለ። ሌላው ደግሞ አንሰርቴኒቲ about the future። ቀጥሎ የሚመጣው አንደኛ ሀገር በስማችን ይፈርሳል ወይ? ይሄን ስልህ ስርዓት ውስጥ ያሉ ጀነራሎቹ ሚኒስቴሮቹ ይሄ የዚህ ሰውዬ እብደት ኦሮሞንም ኢትዮጵያንም ለአደጋ እያደረሰ መሆኑ ኮንሰንሰስ አለ ኦሮሞ ስም። ይገርም ግን
ወጥረን ብንታገል አንድ ሀገር ይፈርሳል። ሁለተኛ ይሄ ከሌላው ቦታ የሚደረገው ፕሮፓጋንዳ መጥቶ የባሰ ያጫርሰናል ወይ የሚል ስለ ወደፊት የመስጋት የመጠራጠር ሁኔታ ነው የሚታየው። እሺ እንግዲህ ይሄ አይ ቲንክ የበለጠ መነገር የበለጠ ማወቅ አለብን። በኦሮሚያ ባሉ ወገኖቻችን ላይ የሚፈጸመውን ነገር ሁሉ በሌላ ቦታ የሚዘገበውን የሚታየውን የሚነገረውን ያክል በስፋት ውይይት ሊደረግበት ይገባል ብዬ አስባለሁና ትንሽ ወደ ዙም አውት እናርግ፣ ወደ ቀጠናው ጉዳይ ቅድም እንመለሳለን ስላልኩኝ ያወራ ነው። ቅድም ስለ ሚድል ፓወርስ ነበረ። እዚህ ውስጥ የሌላ ሀያሉን ሚና በተመለከተ እንግዲህ ከዚህ ቀደም ኢትዮጵያ በተለያየ ጊዜ ወይ በሶቪየት እና በአሜሪካ መካከል፣ ያው በንጉሱ ጊዜ አሜሪካ፣ በደርግ ጊዜ ሶቪየት፣ ከዛ በኢህአዴግ ጊዜና አሜሪካ እና ቻይና መካከል ነበር ጨዋታው። አሁን ወደ ሚድል ፓወርስ ወርዷል ነገርየው። በአንተ እይታ ይሄ የቀጣናው የአፍሪካ ቀንድ ቀጣና በአሜሪካና በመሰሎቿ ቶታሊ ለሚድል ፓወርስ አውትሶርስ ተደርጓል? ሰሞነኛው የአፍሪኮም ምንድነው ጉብኝት በኢትዮጵያ ውስጥ የነበረው ውይይትስ ምንን ታሳቢ ያደረገ ነው? የነዚህ ኃይላት ሚና አሁን ኢትዮጵያ ውስጥ እየሆነ ባለው ነገር ውስጥ ምንድን ነው የሚለውን ጥሩ ነው ያነሳው። እንግዲህ ሁለት ኃይሎች የእኛን አካባቢ እያራወጡት ነው። በዓለም ላይ ሁለት አይነት ፉክክር እየተካሄደ ነው። አንዱ በሱፐር ፓወር ወይም በዋና ሀያላን ሀገራት በሶስቱ በአሜሪካ፣ በራሻ እና በቻይና መካከል ያለው ፉክክር ጦፏል። የአሜሪካ የበላይነት እየተሽቆለቆለ ቻይና እየወጣች ራሻ መሀል ላይ እየተጫወተች ያለችበት ሁኔታ ነው ያለው። በሌላ ወገን ደግሞ በየአካባቢው ሚድል ፓወር የምንላቸው ማዕከለኛ ባለፉት 20-30 ዓመታት የኢኮኖሚና የወታደራዊ ኃይላቸውን እያፈረጠሙ የመጡ በውስጥ የኢኮኖሚ መረጋጋትና የኢኮኖሚ እድገትን የውስጥ ጸጥታና መረጋጋትን አስፍነው አሁን ወደ ጎረቤቶቻቸውና ወደ አካባቢው የበላይነት ሪጂናል ሱፕሪማሲ ለመፍጠር የሚያደርጉ እንቅስቃሴዎች አሉ። እኛን አካባቢ አሁን አፌክት የሚያደርጉት ኤምሬት፣ ቅድም ያልነው ቱርክ፣ እስራኤል፣ ሳውዲ አረቢያ እነዚህ ምን ፈጥሮላቸዋል መሰለ? ሱፐር ፓወሮቹ አሁን እርስ በርስ ነው የተነጣጠሩት። አሜሪካና ምዕራቡ ኃይል የራሱ የውስጥ ሪቮሉሽን የውስጥ ቀውስ ላለፉት 80 ዓመታት ታይቶ የማይታወቅ ቀውስ ውስጥ ነው ያሉት። ወደ ውስጥ እያነጣጠሩ ነው። ይሄ ያለ ሀይ ባይነት እነዚህ ሚድል ፓወር የምንላቸው የማዕከላዊ ኃይል የምንላቸው ሀገራት ያለ ማንም ሀይ ባይነት እንዲንቀሳቀሱ አድርጓል። በነገራችን ላይ አውትሶርስ ብቻ አይደለም እያደረገ ያለው። ድሮ ቢሆን አትሊስት ከ6-7 ዓመት በፊት ድረስ እነዚህ ሚድል ፓወሮች ወይ ከራሻ ወይ ከአሜሪካ ወይ ከቻይና ጋር ተለጥፈው የነሱ ጉዳይ አስፈጻሚ ነበሩ። አሁን ግን አሜሪካም በራሷ የውስጥ ጉዳይ አሜሪካ አሁን ከግሎባል ሱፐር ፓወር ወደ ሄmispheric ፓወር ከዓለም አቀፍ የበላይነት የአካባቢያዊ ንፍቀ ክበባዊ ኃይልነት አሪፍ አማርኛውን አንተ ሙላለኝ። ንፍቀ ክበባዊ የመከላከል ከመስፋፋት ወደ መሰብሰብና ወደ መከላከል እየገባች ነው። ቻይና ደግሞ እያደገች ነው፣ ግን የአሜሪካን ቦታ ተክታ የዓለም አቀፍ የበላይነትን ለማረጋገጥ አልደረሰችም። አሁን በመካከል ላይ ነው ያለነው። በዚህ ጊዜ እነዚህ የማዕከለኛ ኃይል የምንላቸው የሱፐር ፓወር ሚድል ፓወር የምንላቸው ያለ ብዙ ከልካይና ያለ ብዙ ያይነት በእርስ በርሳቸው በጣም የመፎካከር ሁኔታ ውስጥ ነው እያደረጉ ያሉት። አሁን የአሜሪካን የዶናልድ ትራምፕን የናሽናል ሴኩሪቲ ፖሊሲ ካየኸው አፍሪካ ላይ አንድ ፓራግራፍ ነው ያለው። ምንድነው የሚያሳይህ? አሜሪካ ሪትሪት አድርጋለች። የሚናገረው ስለ ሁለት አካባቢ ብቻ ነው፣ ማዕድን ስላላቸው ሀገሮች እና ኢትዮጵያና ኤርትራ እንደዚህ ሆርን ኦፍ አፍሪካ ላይ ጦርነት እንዳይባባስ የሚል ነገር ነው ያለው። ለምን ብለው የኛ ላይ ፎከስ እናድርገው። እኛ ጋር ጦርነት እንዳይባባስ የተፈለገውም ስለኛ መጫራስ ደንታ ስላላቸው ሳይሆን እነዚህ ሚድል ፓወሮቹ የሚያደርጉት ነገር ከሚድል ፓወሮቹ ጋር ግንኙነት አላቸው። የሳውዲ መንግስት አሜሪካን ሎቢ ያደርጋል፣ የኤሚሬት መንግስት ሎቢ ያደርጋል፣ እስራኤል ሎቢ ያደርጋል። ከዚህ የተነሳ ነው እንጂ እኛ እዛ ዶክመንቱ ስማችን ሊጠቀስ የቻለው እምብዛም በአሜሪካኖቹም ሆነ በሌሎቹ እይታ ውስጥ የለንም በአሁኑ ወቅት። ይሄ ምን አድርጎናል? ብንል እንኳን ማንም ሊሰማልን በማይችልበት ደረጃ ነው ያለው። የሰሞኑ የተለያዩ ዲፕሎማቶች አፍሪኮም ሌሎች መምጣት ትልቅ ነገር አይደለም።
በተወሰነ ደረጃ ነገሮች እንዳይጋጋሉ የማድረግ የመሞከር እንጂ ቢጋጋሉ ግን ቦቴ ይዘው እሳት ለማጥፋት ዝግጁ አይደሉም። ከኛ ጋር የሴኩሪቲ የተወሰነ የታክቲካል ሌቨል አላያንስ ያለ ባለፈ በስትራቴጂክ ደረጃ ከኛ ጋር ለመተባበር በአሁን ወቅት ፍላጎታቸውም አይደለም ትኩረታቸውም አይደለም። ኦኬ፣ ይሄ አምባገነኖችን ምን አደረጋቸው? እስቲ እንደ አብይ ካሉ አምባገነኖች አንጻር እንየውና አንዱ ይሄ አሁን እየተካሄደ ያለውንም ጦርነት ከዚህ በኋላ ይመጣል ብለን የምንሰጋውንም ጦርነት በጣም አሳሳቢ የሚያደርገው የሚያስከትለው እልቂትና የሚያመጣው ውድመት ነው። አምባገነኖች በእነዚህ ሱፐር ፓወርስ ከሞላ ጎደል ዓለምን ፖሊስ የማድረግ ፍላጎት ማጣት ምክንያት እንደፈለጉ የመግደል ነፃነት ይሰጣቸዋል ወይስ በአማጽያኑ በኩል ደግሞ ሌሎች ካውንተር በሚደረገው ኃይል ምክንያት ይሄ የመታገት እድል አለው? ምንድነው ያንተ እይታ እዚህ ላይ? ዛት ተሰትሪኪ በተለይ የምዕራቡ ኃይል ቀውስ ውስጥ መግባትና በታዳጊ ሀገሮች በተለይ በአፍሪካ ላይ የነበረው ሚና መቀነስ የሰብአዊ መብት፣ የዲሞክራሲ፣ ሌሎች ጉዳዮች እንዲቀሩ አምባገነኖች ነፃ እንዲሆኑ አድርጓቸዋል። ነገር ግን የኦሮሞ ተረት አለ፣ እከክን የፈጠረ አምላክ ጥፍርን አብሮ ፈጥሯል። ረቢን ጭቱ ሜቄን ስብረቱ ይላሉና ምን አረገ መሰለ፣ በአንድ ወገን አሜሪካኖቹ እና ምዕራቦቹ ሪትሪት ሲያደርጉ ወደኋላ ሲያፈገፍጉ እነኚህ ሚድል ፓወሮች ብቅ አሉ። እነኚህ ሚድል ፓወሮች ምንድነው እያደረጉ ያሉት? አንዱ አምባገነን ከአንዱ ጋር ሲለጠፍ ሌላው የሚድል ፓወር ደግሞ የማከለኛ አቅም ያለው መንግስት ደግሞ አማጺን የመደገፍ በተለይ ደግሞ ሁለት ፊሎሶፊ ነው እየተከተሉ ያሉት። ሰው በደንብ መረዳት አለበት። እኔ ለምን ከኢሚሬት ጋር የሚደረገው ዳንስ የአብይ ተቃዋሚ ስለሆንኩ ብቻ ሳይሆን ለኢትዮጵያ አደጋ አለው ብዬ የማስበው የኢሚሬት ፊሎሶፊ እና የቱርክ የሳውዲ ፊሎሶፊ ኤክስፓንሽኒስት ፊሎሶፊ የጂኦፖለቲካል ኢንፍሉዌንሳቸውን የጂኦፖለቲካል የበላይነታቸውን ለማረጋገጥ የሚከተሉበት ፊሎሶፊ ይለያያል። ኢሚሬት በጣም ትንሽ ሀገር ነች፣ የንግድ ማዕከል ነች። ኢትስ ጀስት ሾፒንግ ሞል ይላል አንድ አሜሪካዊ ጓደኛዬ። ምን ነው እነሱ የሚፈልጉት? በአብዛኛው ከኢትዮጵያ በስተቀር በአብዛኛው አካባቢ ላይ አማጽያንን ነው፣ መንግስታትን በማዳከም አማጽያንን የሚደግፉት። መንግስታት እንዲፈርሱ ነው የሚፈልጉት። ሶሪያም ላይ ይሁን፣ የመን ላይ ይሁን፣ ሊቢያ ላይ ይሁን፣ ሱዳን ላይ ይሁን፣ ሶማሊያ ላይ ይሁን አማጽያንንና አማጽያንን ብቻ ሳይሆን ሪጂናል ተገንጥሎ ሀገር የሚሆን አይደለም የሚያደርጉት። ከኬኦስ ነው የምናተርፈው የሚል ነው። ስታቢሊቲ ሳይሆን ኬኦስ ነው የሚጠቅመን የሚል እይታ ነው። አዎ፣ ለምን መሰለህ? ምንድነው እነዚህ ኤሚሬቶች ይፈልጉት? ማዕድን ነው የሚፈልጉት። የሎንግ ተርም ኢንቨስትመንት የሚያስፈልግ ነገር ሳይሆን ኤክስትራክቲቭ ኢሚዲየትሊ የምትወስደውን አይነት ሪሶርስ ነው የሚፈልጉት። ይሄንን ደግሞ አንድ ሀገር ሉዓላዊ ሀገር ከሆነ ለምሳሌ አንድ ሉዓላዊ ሀገር ጋር ረጋ አይቻልም። ረግተ ራሱ ያንተ ራሱ ደጋፊ ቢሆን አላያንሱ ካንተ ጋር ቢሆን ራሱ ሉዓላዊ ሀገር ፈርጠም እያለ የመሄድ አቅም አለው። ግን አንድን ሉዓላዊ ሀገር ለሰባት ቦታ ከከፋፈልከው እያወዳደርክ አንዱን ከአንዱ እያጋጨህ በርካሽ ዋጋ እቃቸውን የመግዛት አቅም አለ ማለት ነው። ይሄንን ከዚህ በፊት ኮንጎን እንውሰድ። ለምሳሌ ኮንጎ በጣም ከፍተኛ ማዕድን ያላት ነች። ለረጅም ጊዜ ግን የተለያዩ አማጽያንን በመደገፍ የኮንጎ መንግስት ሆኖ እንዳይወጣ በመከላከል ማዕድናቸውን እንደፈለጋቸው ሲዘርፉት ከረሙ፣ ምዕራባኖቹ ድሮ ማለት ነው። ያንኑ ሞዴል ነው ኢሚሬት ይዛ የመጣቸው። አሁን ኢሚሬት መጣ የሱዳን መንግስት በሙሉ ካፈራረሰች በኋላ በተለይ ደግሞ ስትራቴጂክ በሆነ ሪሶርስ ባለው አካባቢ ላይ ያሉ አማጽያንን ወይ በመደገፍ ወይ በመፍጠር ስርዓተ መንግስት የማፍረስ ፖሊሲ ነው የምትከተለው። ኢትዮጵያ ውስጥ እስካልከኝ አብይን ልክ እንደ ተራ ሽፍታ ስለምታየው፣ ምክንያቱም እንደ መንግስት አክት ስለማያደርግ መንግስታዊ ባህሪ ስለሌለው እንደ ከሂፍታር ከሊቢያ ካለው ሂፍታር ወይም ደግሞ ከሱዳኑ የሽፍታ መሪ ለይታ አታየውም አብይን። በዚህ አንጻር ነው እየሄደች ያለችው። የቱርክና የሳውዲ ለየት ይላል። እነሱም በእኛ አካባቢ ላይ የበላይነት እንዲሯቸው ይፈልጋሉ። ነገር ግን ትልልቅ ኢኮኖሚዎች ናቸው፣ እነሱ ትልልቅ ሀገሮች ናቸው። የሰርቪስ ሴንተር የንግድ ማዕከል ሳይሆኑ ቱርክ ለምሳሌ የምትፈልገው ሁለት ነገር ነው ወደ ኢትዮጵያም ሆነ ወደ ሌሎች ሀገሮች። አንደኛ ኤክስፖርት እንደ ቻይና ኤክስፖርት ገበያ እንድንሆንላት ትፈልጋለች። እኛ ጋር ምርት ማኒፋክቸሪንግ ኢንዱስትሪ ስለሆነ እኛ የማኒፋክቸሪንግ ፕሮዳክታቸው የፋብሪካ ፕሮዳክታቸውን እንድንገዛ ይፈልጋሉ። ሁለተኛ በአሁኑ ወቅት በኮንስትራክሽን በተለያዩ ፕሮጀክቶች አቅማቸው እየጠነከረ ስለሆነ
እኛ ጋር በመምጣት የኛን መንገዶች በመስራት የኛን ሌሎች በመስራት እኛ ጋር ማትረፍ ይፈልጋሉ። ለዚህ ስቴት ሜኪንግ ኢንቨስትመንት ነው የሚያደርጉት የሚፈልጉት። ስርዓተ መንግስትን ተለጣፊም ቢሆን ግን ስርዓተ መንግስትን የሚያስቀጥል ነገር ነው የሚፈልጉት። ሳውዲም እንደዛ። ሳውዲ ማለት የአካባቢያችን ትልቁ ኢኮኖሚ ነው። አሁን ወደ 35 ሚሊዮን 40 ሚሊዮን የሚሆን ህዝብ ያለው ነው። የእርሻ መሬት የለውም። ከሱዳንም ሆነ ከኢትዮጵያ ጋር ከፍተኛ ኢንትረስታቸው ከግብርና ጋር የተያያዘ ነው። ከግብርና ሊያተርፉ የሚችሉት ኢን ሎንግ ተርም፣ ግብርና እንደምታውቀው ሎንግ ተርም ኢንቨስትመንት እና ሰላም ካለ ሊያተርፉ የሚችሉት ደግሞ ስርዓተ መንግስት ሲኖርና ሰላም ሲኖር መረጋጋት ሲኖር ነው። ይሄ ነው የሁለቱ ፊሎሶፊ ልዩነት ከጥቅማቸው ከሚያደርጉ ካልኩሌሽን የተነሳ ነው። ከዚህ አንጻር አሁን ምንድነው ወደ አንተ ጥያቄ ስመለስልህ በምዕራቡ ከዲሞክራሲ ሪትሪት ማድረግ አምባገነኖችን የሚጠቅም ቢመስል ደግሞ ሁለት የተለያየ ፊሎሶፊ ተከትለው የሚመጡ የአካባቢ የበቀሉ የሚድል ፓወሮች መምጣት ደግሞ አምባገነኖች እንደፈለጋቸው ጨፍልቀው ለመኖር እንዳይችሉ አማጺዎቻቸው እንዲጠናከሩ እድል የሰጠ ሆኖ ታይቷል። ስደምረው ግን ለሀገርና ለህዝብ በተለይ ለሀገረ መንግስት ግንባታ ከፍተኛ አደጋ ከፍተኛ ፈተና የሚያመጣ ሂደት ነው። ኦኬ አብይ ከዩኤኢ ጋር ተባበረ ኢትዮጵያን ቨሰል ስቴት አረጋት እንላለን። ግን ምን ማለታችን ነው? የዩኤኢ ጣልቃ ገብነት ምን ድረስ ነው ሪሊ በትክክል ይቀመጥ ቢባል በኢትዮጵያ ውስጥ የሁለት ሀገሮች ግንኙነት ፓርትነርሺፕ ወይ አጋርነት ሊሆን ይችላል ወይ ተለጣፊነት ሊሆን ይችላል። ልዩነቱ ምንድነው? አጋርነት እኔ እንደ አንድ ሀገር መሪ ሆንኩ፣ አንድ ሀገር ካለኝ አንተ አንድ ሀገር ካለህ አንተ በኢንቨስትመንት ሊሆን ይችላል በወታደራዊ ድጋፍ ልታደርግልኝ ትችላለህ። እኔ ደግሞ አንተ የሌለህም መሬት ሊሆን ይችላል ሌበር ሊሆን ይችላል አቀርባለሁ። ሉዓላዊነታችን ነው። እንደራደራለን። እኔም የምደራደርበት አቅም አለኝ። ቢያንስም ቢበዛም ቢከፋም ሉዓላዊ ነኝ። እደራደራለሁ፣ አንተም ትደራደረኛለህ። በዛ ነው የምንሄደው። ኢትዮጵያን ለምሳሌ እንውሰድ። በደርግ ጊዜ አሁን ኢትዮጵያ በጣም የተለጠፈችው በደርግ ጊዜ ነው ከሶቪየት ጋር። የዛ ጊዜ እንኳን ቢሆን እንደ መንግስት ነው ሄደን ትብብር ውስጥ የገባ ነው። አሁን ግን ኢሚሬቶቹ እንደዛ አይነት ነገር አያደርጉም። መንግስት ለመንግስት የሚባል ነገር አይፈልጉም። ከግለሰቦች ጋር ነው። ይሄ እኔ እኮ ፐርሰናል ያየሁት እንደምነግርህ። ስትሄድ አሁን ስለ ሀገር አይደለም የሚያዋይሩ፣ ስለ ክልል ራሱ አያናግሩም። ስለ አንተ ጥቅም ነው የሚያዋሩ። ምንድነው ተለጣፊ ወንድ የምንለው? ከነሱ ጋር የምናደርገው ግንኙነት አንደኛ መንግስታዊ አይደለም፣ ኦፊሴላዊ አይደለም፣ ግለሰባዊና ኢ ኦፊሴላዊ ነው። ከአብይ ጋር ብቻ ሳይሆን አሁን አልፈው ከጀነራሎቹ ጋር ከክልል ፕሬዝዳንቶቹ ጋር ግንኙነት ፈጥረዋል። ትንሽ ብትቆፍር ብዙ ነገር ታያለህ። ኢ መንግስታዊ ነው፣ ከመንግስታዊ ጋር የሚሄድ አይደለም። መንግስት ለመንግስት የኢሚሬት መንግስትና ዩናይትድ አረብ ኤሚሬትስ መንግስትና የኢትዮጵያ መንግስት አይደለም። አብይና ቢንዛይድ ናቸው፣ ወይ ደግሞ ከዛው እንደወረደ ይሄዳል። አጋርነቱ ተለጣፊ ነን የምለው ለምን መሰለህ? ኤሚሬትስ አሁን ኦፊሻሊ የምናውቀው ወደ 4 ቢሊዮን ከዛ በላይም ኢትዮጵያ ላይ እንዳፈሰሰች እነሱን እስከ 10 ቢሊዮን ይናገራሉ። ኢትዮጵያ ላይ እንዳፈሰሱ እናያለን። ይህን ነው ያ ገንዘብ ሄደው። በኤሚሬት የተገነባ አንድ መንገድ አለ ኢትዮጵያ ውስጥ? በኤሚሬት የተገነባ አንድ የመብራት እንትን አለ? ትምህርት ቤት አለ? ኢንፍራስትራክቸር አለ? በኤሚሬት ገንዘብ የፈጠርነው የስራ እድል አለ ወይ? የሚያሳየኝ ሰው ካለ ለመታነብ ሬዲ ነኝ። አይ ሃቭ ኖት ሲን ኢት። ለምሳሌ ከቱርኮቹ ጋር ነበረ የኢህአዴግ መንግስት አይደለም? ኮራፕሽን ውስጥ ገብተዋል፣ ምንም ጥያቄ የለውም። ግን የባቡር መንግስት ሰርተዋል፣ እየሰሩ ነበረ። የጨርቃ ጨርቅ ሰርተዋል። ቻይናዎቹን ውሰዳቸው። ከቻይናዎቹ ጋር ስናደርገው በነበረው ግንኙነት ብዙ መንገዶችን ሰርተዋል። የቻይና አሻራ ይታያል ኢትዮጵያ ውስጥ፣ የቱርክ አሻራ ይታያል፣ የአሜሪካ የስዊድን አሻራ ይታያል። የኤሚሬት አሻራ የለም። ምን ማለት ነው? ያ ወደ ኢትዮጵያ አፈሰስ ነው የሚለው ገንዘብ ወደ ኢትዮጵያ መንግስትና ወደ ኢትዮጵያ ህዝብ ወይም ደግሞ ስርዓተ መንግስት አልሄደም፣ ወደ የኢትዮጵያ ባለስልጣናት ሄደው። ስለዚህ ግለሰቦቹ ብሔራዊ ጥቅምን ሳይሆን ግለሰባዊ ጥቅምን እንዲያስቀድሙ ማድረግ ኤሚሬት ቤዚካሊ ከኛ ውስጥ ግለሰቦችን፣ መሪዎችን፣ ጀነራሎችን ነው የገዛችው። ከኢትዮጵያ መንግስትና በኤሚሬት መንግስት መካከል ግንኙነት የለም። ይሄ ነው ተለጣፊ የሚያደርገን። ቫሳል ስቴት የምንለው ምንድን ነው? ሙሉ በሙሉ አመራሩ በውጭ ሀገር ተገዝቶ የሚሰራው ስራ የሀገራዊ ጥቅምን ለማስቀደም ሳይሆን የግለሰብ ጥቅምን ለማስቀደም ሄዶ ባደረገው ስምምነት እጁ ተጠምዝዞ ተላላኪ ሆኖ የሚሰራው ማለት ነው።
ከዚህ ጉዳይ ከመውጣታችን በፊት አንድ ነገር ልጨምር። አኔክዶት ስለምሰማ ነው። አንዳንድ ዲፕሎማቲክ ሶርስስ ሳዋራ አንድን ጉዳይ አብይ እንዲፈጽምልህ ከፈለክ አብይን ከማናገር ይልቅ ቢን ዛይድን ማናገር ይቀላል ይላሉ። እና ማሳያዎች አሉ ልትነግረን የምትችል የደህንነት መዋቅሮቻቸው አዲስ አበባ እንዳሉ ቀደም ሲልም አንስተናል። በተለያየ ጊዜ ይጠቀሳል። በኢትዮጵያ መከላከያ፣ በኢትዮጵያ ወታደራዊ ሚስጥሮች ሁሉን አይነት ሉዓላዊነቶች ሬፕ እንዳደረጉት ግልጽ ይመስላል። አሁን ላይ የዩኤኢ ሰዎች ግን እንደው ለሰው የበለጠ ስዕል የሚሰጡ አኔክዶት ካሉ ብዬ አንተ የምታስታውሰው ልንገርህ። የትግራይ ጦርነት ለማብቃት ሲል እነ ፌልትማን መጀመሪያ የት ነበር የሚሄዱት? ከዋሽንግተን አዲስ አበባ ነው የሚሄዱት ወይስ ከዋሽንግተን አቡዳቢ ነበር ሲሄድ የነበረው? ኢትስ ቬሪ ኦብቪየስ። አሁን ባለፈው ሌላ አኔክዶት ልስጥህ፣ የውስጥ ልተውና በፐብሊክ ያለውን ልስጥህ። ዶናልድ ትራምፕ ስለ ግብፅና ኢትዮጵያ ሲጽፍ ባለፈው ኮፒ ያደረገው ለማን ነው? ለአቡዳቢ እና ለሪያድ እኮ ነው። ኢትዮጵያን መጨረሻ ላይ ያስገባው። አሁን ግልጽ ሆኗል። አብይ አንድ ነገር እንዲፈጽም ከፈለክ ቢን ዛይድን የምትናገረው። ቢን ዛይድ ካዘዘው አብይ እምቢ ማለት አይችልም የሚል መደምደሚያ። አሁን ይሄ የሳውዲ መምጣት ጉዳዮቹ ሚስጥር አወጣ እንጂ ዲስ ኢዝ ሲክሬት እያፈርንበት የምናውቀው። እኔ ባለፈው ላለፉት 7-8 ዓመታት እነኚህ የሚድል ኢስት ሀገሮችን እየሄድኩም አመራሮቹንም ቲንክ ታንኮቹንም ሳገኛቸው ነበር። ኢትስ ኖት ሲክሬት። በውስጥ እኛ ኢትዮጵያኖችንም የምናወራው ዲፕሎማቶችም ሲያወሩት የነበረው አሁን በግልጽ በትዊተር ስለወጣ ነው እንጂ የሚያስገርመው አብይ የቢን ዛይድ እንደውም የዩናይትድ አረብ ኤሚሬትስም አይደለም መረጋችን ላይ የቢን ዛይድ ግለሰባዊ ጉዳይ አስፈጻሚ መሆኑ ልክ እንደ አርኤስኤፍ ዳጋሎ ሐሜቲ እንደ ሂፍታር ሶማሊያ ውስጥ በተለያየ ዞን እንዳሉት ዋርሎርዶች አብይ እንደ ሴም ሌቭል ነው የሚያስፈጽመው። አሁን እኮ ልንገርህ፣ ለምሳሌ አሁን የኢትዮጵያ መከላከያ አሰስመንትም የሌሎች ሴኩሪቲ አናሊስቶች አሰስመንትም የኢትዮጵያ መከላከያ አሁን ባለው ሁኔታ ወደ ጦርነት መግባት አይችልም። አብይ ራሱ ይስማማበታል። አሁን ጦርነት መግባት አይፈልግም ቢሆንለት። ነገር ግን የቢን ዛይድ ተላላኪ ሱዳን ውስጥ ጫናው ስለገባ ያን ጫና ለማቃለል የትግራይ ኃይል ከሱዳን ተስቦ ወደ ትግራይ እንዲመለስ የኤርትራ ኃይልም ወደ ራሱን ወደ መከላከል እንዲሄድ ጦርነት ክፈት ብለውት እየገፉት ነው። ይሄን ምለው ነው እኮ አይደለም ወዳጄ። ይሄ እኮ የአብይ ውጭ ጉዳይ ሚኒስትር የአብይ ደህንነት ሰዎች ለዌስተርን አሁን ጦርነት አትግቡ፣ ከኤርትራ ጋር ጦርነት አትግቡ አቅዝቅዙ ሲሉ እኛ እናቀዘቅዛለን፣ እስቲ አቡዳቢን ቀስቀስ አድርጉልን ነው እየተባለ ያለው። እሺ ወደ ሌላ ነገር እንሻገር። አሁን ይሄ ሁሉ ኬኦስ፣ ይሄ ሁሉ አሳዛኝ፣ አስጊ፣ አስፈሪ ሁኔታ እየተወራ ደግሞ በሌላ በኩል የምርጫ ተረክ አለ አገዛዙ የሚገፋው ሰው። አንድ ጥያቄ ማንሳት ፈልጌ ነው ከዚህ ጋር በተገናኘ አሁን ኢትዮጵያ ውስጥ ባለው እስካሁን ድረስ ባወራነው ጠቅላላ ሁኔታ አንጻር ምርጫን በተመለከተ ትክክለኛው አቋም ወይም ስትራቴጂ ምንድን ነው? ምርጫውን ጨርሶ አለመሳተፍ ነው ወይስ በምርጫው ተሳትፎ አገዛዙን ማጋለጥ ነው? በአንተ እይታ ምንድን ነው? እኔ ኖርማሊ እንደምታውቀው ያለውን እድል በሁሉ በመጠቀም ትግል ማድረግ ጥሩ ነው ብዬ ነው የማስበው። አሁን ባለው ኢትዮጵያ ውስጥ ተጨባጭ የኢትዮጵያ 2/3 የሚሆነው ህዝብና መሬት ስፋት ያለው አማራና ኦሮሚያ ክልል ውስጥ ነው። አማራና ኦሮሚያ ክልል ውስጥ ፕራክቲካሊ መወዳደር አትችልም። የማትችለው በኢህአዴግ ጊዜ ስለሚያፍንህ ነው ስለሚያስረው ነው አይደለም። ተቃዋሚ በማግናዊ ስርዓት ውስጥ ያለ ተቃዋሚ ለመታፈን ለመታሰር ዝግጁ መሆን መቻል አለበት። ዝግጁም ነው። ነገር ግን አሁን ባለው ሁኔታ ትገደላለህ። የምትገደለው ደግሞ ማን እንደገደለ አታውቅም። ይህ መንግስት ስቴትለስነስ፣ ሎለስነስ፣ አናርኪ ነው ያለው። ለምሳሌ የኛ ፓርቲ ኮፈሌ ላይ ይሁን ቤጊ ላይ ሄዶ ይወዳደር ብትለው ተው፣ ቤጊ አይደለም ሱሉልታ ላይ ሄዶ ለመወዳደር አንድ ሚሊሻ ግንባሩን ሊለው ይችላል ያለምንም ጣጣ። ስለዚህ ተወዳዳሪን እጩን በማቅረብ ያ እጩ እንዲገደል ለሞት ማጨት፣ ለዛም ለተራ ሞት ሚኒንግለስ የሆነ ትርጉም አልባ ሞት ማጋለጥ ነው። አማራ ውስጥም ኦሮሚያ ውስጥም ዶክተር ደሳለኝ ጫኔ ትላንት ያለውን አይተዋል። አንድ እሱ ነው። ሁለተኛ አሁን ባለው ሁኔታ አሁን ፓርቲዎቹ አብዛኞቹ ታክቲካል
በተወሰኑ ቦታዎች ላይ ብቻ እንዳይሰረዙ ከምርጫ ቦርድ እንዳይሰረዛቸው እየገቡ ነው የኛም ፓርቲ ኦፌኮ ሱዳነሳብ ነበር። እሺ ከዛ ውጪ ግን ቢመረጡ አሁን አብይ ምንድነው እያደረገ ያለው? የተለያዩ መሪዎችን የተለያዩ ሰዎችን እየሄደ ይሄን ያህል ወንበር ሰጣችኋለሁ እያለ ለማባበል እየሞከረ ነው። ሄሬ ደ ኩዌሽን ፓርላማ መግባት ለምሳሌ ስልጣን ኢንፍሉዌንስ እንደማያደርግ ይታወቃል በአምባገነናዊ ስርዓት ውስጥ። አትሊስት ግን ፓርላማውን እንደ መድረክ ተጠቅማ የህዝብን ጉዳይ የህዝብን መብት መናገር ትችል ነበረ። ኢሚኒቲ ይሰጥህ ነበረ ፓርላማው። ባለፈው 5 ዓመት ምንድነው ያየነው? የፓርላማ አባላት ኢሚኒቲ የነበራቸው እነ ክርስቲያን ታደለ እነ ታዬ ደንዳ ባይሉም የምክር ቤት አባል ነው። ፓርላማ አባል መሆን አብይን ከተቸው ከምንም እንደማያስጥል ከምንም አያስጥልህም። therefore ህይወትህንና አባልህን ለአደጋ አጋልጠህ ተወዳድረህ ፓርላማ ብትገባ ራሱ ፓርላማ ውስጥ ቁጭ ብለህ ምንም ነገር ማራመድ አትችልም። it's meaningless። በኢህአዴግ ጊዜ ከዛ አፈናም ራሱ አልፎ አሁን እነ አቶ ቡልቻ እነ ዶክተር መረራ ሌሎች ገብተው ነበር የሆነ ነገር መናገር ይችሉ ነበር። ዛሬ ግን ያን አትችልም። therefore አሁን ባለው ሁኔታ ምርጫ ውስጥ መሳተፉ አንድ አባላትንና ታጋይን ላላስፈላጊ ሞትና ስቃይ ማጋለጥ ነው። ሁለተኛ የስርዓቱን ለጊዜው የስሙላ ተቀባይነት ለማድረግ ካልሆነ በስተቀር አሁን ኢትዮጵያ ምርጫ ውስጥ መግባት እኔ ለምን ገንዘብ እንደሚያባክኑ ራሱ አይገባኝም። አሁን በነገራችን ላይ ተመርጦታል። አሁን የምዝገባውን ለሶስተኛ ጊዜ እያራዘሙት ነው። ለምን ነው ታውቃለህ? ሰው ስላጡ ነው። ሰው የለም፣ የሚመዘገብ ሰው የለም። ኦሮሚያ ውስጥ እኮ ካላበድክ በስተቀር ወጣህ የተቃዋሚ ካንዲዴት ብትሆን ማን ያስገድላል መሰለህ? አቤ ባያዘው ራሱ ካንተ ጋር የሚወዳደረው ሰውዬ ወይ የሱ አጎት ልጅ ግንባሬን ይልሃል። አካውንታቢሊቲ ስለሌለ ፍትህ ስለሌለ ፍትህ ብቻ አይደለም እንጂ ስርዓት አልበኝነት ነው ያለው። የፍትህ ጉዳይ አይደለም፣ ስርዓት አልበኝነት ነው ያለው። ድሮ እኮ ማን ይገልሃል? መንግስት ይገልሃል፣ መንግስት ያስራል። አሁን እኮ ከብልጽግና ጋር በተለይ ከአብይ ጋር የሚቀራረቡ ነጋዴዎች እስር ቤት አላቸው። ነጋዴ ዛሬ ገንዘብ አሁን ቡና ውስጥ ያለው ልንገር ጓደኞቼ እንዳላስቀይማቸው፣ ቡና ታውቃለህ፣ ቡና ለምሳሌ ከጉጂ ቡና ሲመጣ ሳይከፈል ቡና ይመጣና ለውጭ ላኪው ይሰጣል። ውጭ ላኪው ገንዘቡን ለሆነ ቦታ ይውላል። አንተ ገንዘብ ብትጠይቀው ዋ ይልሃል፣ ትታሰራለህ። ገንዘብ ላለመክፈል ሀብታሙ ነጋዴ ዋናው ትልቁ ነጋዴ ትንሹን ነጋዴ ያሳስራል፣ ቶርቸር ያስደርገዋል። በመንግስት አይደለም እኮ አንድ አብሮ ያለ ኮማንደር ጋር መደወል የመከላከያ ሰዎች በነገራችን ላይ አብይ ማንን ይዞ ጦርን ለመሄድ እንዳሰበ ራሱ አይገባኝም። የመከላከያ ጀነራሎች በጣም ጥቂት ናቸው ዛሬ ወታደር የሆኑት፣ አብዛኞቹ ነጋዴዎች ናቸው። እንደምታውቀው ኢትዮጵያ ውስጥ የዓለም ወርቅ ዋጋ በጣም ከመጨመሩ የተነሳ ጎልድ ረሽ እየተካሄደ ነው። ጀነራሎቻችን አብዛኞቹ የወርቅ ነጋዴዎች ናቸው። ከዛ የተቀሩት የስኳር ነጋዴዎች ናቸው። ሲሚንቶ አሁን ረክሷል። ከነጋዴ ጋር ተባብረው ነው እየሰሩ ያሉት። እነዚህ ሰዎች ስርዓት አልበኛ የመንግስትን ሳይሆን የአብይን ዓላማ ብቻ ሳይሆን የግል ዓላማን ለማራመድ ድራሽን ያጠፋዋል። ከዚህ የተነሳ ስርዓት አልበኝነቱ በጣም ከፋ ስለሆነ ምርጫ ውስጥ እንደ ፓርቲ አመራር የኔን ደጋፊዎችና የፓርቲን አባላት ወደ ምርጫ አስገብቼ ወደ አርሲ፣ ወደ ሐረርጌ፣ ወደ ወለጋ፣ ወደ ምዕራብ ሸዋ መላክ የንጹሃን ዜጎችን ለአላስፈላጊና ለተራ ዱርዬዎች እንዲገደሉ አሳልፎ መስጠት ነው። ስለዚህ ይሄ ማለት የሰላማዊ ትግል አቨኑ ተዘግቷል ማለት ነው ወይስ ሌሎች ስልቶችን መጠቀም ከምርጫ ውጭ ያሉ ሌሎች ስልቶችን መጠቀም ነው? ምርጫ ምንም አያዋጣም። አሁን ምርጫ አያዋጣም፣ ግን ሌሎች ህዝባዊ እንበተኝነት እኔ አሁንም ተስፋ የማደርገው ከትጥቅ ትግሉ የበለጠ የትጥቅ ትግሉን ማጣጣል አንችልም። ዜር በቃ ከእንግዲህ ፋክት የኢትዮጵያን ችግር ለመፍታት አማጽያኑን በማጣጣል ምንም የምታመጣው ነገር የለም። ዜር ግን የህዝባዊ ትግሉ ህዝባዊ እንቢተኝነት መጠናከር ስርዓቱን ለማስገደድም ሆነ አማጽያኑም ራሱ ተገደው ወደ ውይይት እንዲመጡ ለማድረግ የህዝባዊ እንቢተኝነት የሰላማዊ ትግል ስልት በጣም ወሳኝ ነው። ሶስቲል የኦፌኮ አባል ነህ አንተ? አዎ አባል ነኝ። ኦኬ ሶ ኦፌኮ
ምርጫ ውስጥ ላለመሰረዝ ብሎ የተወሰኑ እጩዎቹን በቃ ላለመሰረዝ ዲክሌርድ እኮ ነው ያው አውርተንበትም ነበርና ላለመሰረዝ ብሎ ይሄን ማድረጉ ምርጫ በዚህ ደረጃ በተዘጋበት ወቅት ትክክል ነው ወይ? ስርዓቱ ሰምብለንስ ኦፍ የፖለቲካ ትግል የሚካሄድበት መንገድ እንዳለ የሚያስመስል አይሆንም ወይ? ለምን ይሄ ምርጫ ተወሰደ? በግልጽ አድርገነዋል። ይሄንን በግልጽ ያደረግነው ኦፌኮ እንደምታውቀው ለኦልሞስት 30 ዓመት ምርጫ ውስጥ ሲሳተፍ የነበረ ፓርቲ ነው። አሁን ባለፈው የነበረውን ምርጫ በጦርነቱ ጊዜ በትግራይ ጦርነት ጊዜ የነበረውን ምርጫ አልተሳተፍነውም። አሁን ላይ ግን መሰረዝ አንፈልግም። ምክንያቱም በህገ ማዕቀፍ ውስጥ መቆየት የሚጠቅመን ነገር አለ። እሱ ነው ጥያቄ። ምንድን ነው የሚጠቅመው? ለምናደርጋቸው የዲፕሎማሲ ስራዎች፣ ለምናደርጋቸው ማህበራዊ ስራዎች፣ ወደፊት ለምናቀዳቸው ስራዎች በህግ ማዕቀፍ ውስጥ መቆየት ይጠቅመናል። የኛ አሰስመንት ነው። ዝርዝር ውስጥ አስገባኝ የሚጠቅመን ነገር አለው። ካልኩሌሽን አለን እኛ። ስለዚህ በዛ መቆየት አለብን። ይሄን ስናደርግም ግልጽ አድርገን እኛ ምርጫ ውስጥ የይስሙላ ተሳትፎ እንጂ ምርጫ በተለይ እኛ ትልቁ ኮንስቲትዩንሲ እንደምታውቀው ኦሮሚያ ነው። ኦሮሚያ ካንዲዴት አይኖረንም፣ የለንም። አማራ ክልልም አይኖርም። ከዚህ የተነሳ የተወሰኑ ሰዎችን በአዲስ አበባ እና በአዲስ አበባ እናሳትፋለን። ከዛ ያለፈ የምናደርገው ነገር የለም። ይሄንን ግልጽ ለማድረግ ራሳችንን ላለመሰረዝ ለመከላከል፣ ነገር ግን ምርጫ የሚባል ነገር ምርጫ ለማካሄድ የአስቻይ ሁኔታ አለመኖሩን ደግሞ በግልጽ እያሳወቅን ማለት ነው። እሺ፣ ወደ መጨረሻ ጥያቄዎች ይደርሻሉ። ህዝባዊ ቢተኝነትን በተመለከተ ቅድም ስላነሳህ ያ ደግሞ የሚጠራው አንድ ጥያቄ አለ። እሱም ህዝባዊ ቢተኝነትን ውጤታማ ለማድረግ በበርካታ የሀገሪቱ ክፍሎች ቢያንስ ይሄ መደረግ ስላለበትም የሀገሪቱ ወደፊትም ይሄንን ግድ ስለሚል እዚህ ከአንተም ጋር ባለፈውም ከአቶ ገዱም አንተም እዚህ ሪዮት ላይ ቀርባችሁም አንስተነዋል። በተለያዩ ሌሎች አጋጣሚዎችም ተነጋግረንበት የነበረ ነገር ነው ከአንተም ጋር ከሌሎችም ጋር እና ባለፈው ይሄ የፖለቲካ ኃይሎች መቀራረብ በተመለከተ ስጠይቅህ ሙዴ ጥሩ ነው ብለህ ነበረ እና ከዛ በኋላ ምን አረጋችሁ? ምን ሰራችሁ? ወይስ ጉዳ አንድ ሰሞን ነው አርጋችሁት ቀራችሁ? አንድ ሰሞን አይደለም፣ አንድ ሰሞን አይደለም። ለሁለት ምክንያት፣ አንድ በችኮላ የሚደረግ ሰርገኛ መጣበር በሪጋንደሱ ወይ ደግሞ ቶሎ ቶሎ ቤት እንዲሆንም አንፈልግም። የጀመርነው ኢኒሼቲቭ አለ። ያን ኢኒሼቲቭ አጠናክረን እየቀጠልንበት ነው ያለነው። እየቀጠላችሁበት ነው ወይ ነው ጥያቄው? እሺ፣ እየቀጠልንበት ነው ያለነው። ብዙ ለውጦች አሉ። በአንዳም በአዳም እያሉ የሚጮሁት እኮ የሚያውቋቸው ነገሮች ስላሉ ነው። ሎክ የጀመርነው ኢኒሼቲቭ ትግል የማጧጧፍ ነገር ብቻ ሳይሆን ከዚህ ሰውዬ በኋላ እንዳንጨራረስ፣ ሀገራችንን እንዳናጣ፣ ከዚህ ለባሰ ቅድም ስለ ኦሮሞ ኤሊት የጠየቀኝ ነገር አለ። ሴም ቲንግ ትግራይ ኤሊት ውስጥም አማራ ኤሊት ውስጥም ሶማሌ ኤሊት ውስጥም ያለ ነገር አለ። እስከዛሬ የሚደረጉ ትግሎች ለውጥ ማምጣት ላይ ብቻ ያነጣጠሩ ነበሩ። ለውጥን ማሳካት ላይ፣ ለውጥን ማስተዳደር፣ ትራንዚሽናል ማኔጅመንት ላይ ብዙ ጊዜ ስራ አልሰራንም። አሁን ጊዜ ወስደን እየሰራን ያለ ነው። ይሄ እየበሰለ እንዲሄድ እየሰራ ነው። ኦፍኮርስ ይህን ስራ ስትሰራ አንተ የምትሰራው ብቻ አይደለም፣ ባላንጣ ስርዓቱ የሚሰራው ነገር አለ። አሁን ቅድም በስፋት የወያየናቸው ባለፈው እኔ አንተና ዶክተር ገዱ ስናወራ እኮ ይሄ የሚድልስት ጉዳይ የዚህን ያህል አፍጥጦ አልመጣም። ይሄ ኢምፓክት ያደርጋል የምንሰራውን ስራ። ካልኩሌት ማድረግ ያለብን we have to go back to the drawing board and recalibrate what we want to do እና እሱን ነው እየሰራን ያለ ነው። ግን I'm still confident, I'm still positive about it። እሺ ሶ በመጨረሻ ምንድነው ያው በተለያዩ መንገዶች ስትጽፍም ሰው ሁኔታዎቹ እንዲመለከት ደጋግመህ ስታስታውስም ስለምናነብ አሁን እስካሁን ድረስ በዚህ ውይይት የተነጋገርንባቸው ነገሮች በሙሉ ከግምት አስገብተን በኢትዮጵያ ያለው የፖለቲካል ኮሚኒቲ ምን ላይ ነው የበለጠ ትኩረት እንዲያደርግ የምትፈልገው? ምንድነው እንዳይስተው የምትፈልገው ነጥብ? እንደመጨረሻ በሱ እናጠቃልል የዛሬ ውይይታችንን። ምንድነው የሚያሳስበው? ሰው አልተገነዘበውም ወይም የበለጠ ትኩረት አልሰጠውም ብለህ የምታስበው? ተገንዝቦታል። ጀስት ብቻ እንድናስታውስ አብይ በጣም በጣም አደገኛና መሰሪ፣ በጣም በመጥፎ ጊዜ ፈጣሪ ምን እንደበደል ነው ራሱ አላውቅም። በመጥፎ ጊዜ የመጣብን መጥፎ መሪ ነው። መጥፎ ጊዜ ምንድነው? በዓለም አቀፍ ደረጃ የፓክስ አሜሪካና በአሜሪካ የበላይነት ስር ተመስርቶ የነበረው ግሎባል የዓለም አቀፍ ስርዓት እየተፈረካከሰ ባለበት፣
በአካባቢያችን የበቀሉ የማከለኛ አቅም ያላቸው መንግስታት ደግሞ በጣም በከፍተኛ አግሬሽን በከፍተኛ አቅም አካባቢያችንን ለመቀራመት በሚያደርጉበት ጊዜ ላይ ስለ ሀገራዊ ስሜት የሌለው ሀገራዊ እቅድ የሌለው ነገን የማያቅ መንግስትና መንግስታዊነት ምን መሆንን የማይረዳ በቲዮሪም በፕራክቲስም የማይረዳ ለመረዳት ለመማርም ዝግጅት የሌለው ኤክስትሪምሊ ዴንጀረስ ሰው የመጣብን እኔ ምን እንደበደል ነው አላውቅም ፈጣሪ at a very dangerous time an extremely dangerous person የመጣው ይሄ የሚያደርገውን ነገር መቋቋም ያስፈልጋል ደግነቱ ካርዶቹን በአብዛኞቹ ተጠቅሞ ጨርሷቸው አሁን ሪዩዝ ሪሳይክል ለማድረግ እየሞከረን ያለው መነሻችን ላይ ያነሳነውን ጉዳይ ተመልከት ትግራይ ላይ የተደረገውን ህዝባዊ ጭፍጨፋ ከዜሮ ጀምሮ ኢትዮጵያን እኮ ሲመራ የነበረው ኢሳያስ አፈወርቂ አይደለም አብይ ነው ያንን ከፍተኛ ተስፋ የተጣለበትን ለውጥ ሃይጃክ አድርጎ ለግለሰባዊ ስልጣን በእብደት ለማጠቀም ባደረገው ሂደት በኦሮሚያም በትግራይም ጦርነት ውስጥ ከተተን ሰውም ታውስ ከመጀመሩ በፊት የነበረው ሲያዘምት የነበረው የጥላቻ ዘመቻ በትግራይ ላይ በኦሮሚያ ላይ ሲያደርግ የነበረው ጥላቻ በስቴት ሚዲያ ሲደረግ የነበረው ጥላቻ ነው በተጨባጭ ችግር የፈጠረው ጦርነቱ ከተጀመረ በኋላ እሱ በሚያዘው ወታደርና ሚሊሻም እሱ በጋበዘው የውጭ ኃይልም ጉዳት እየደረሰ ያለ ያን ጉዳት የሚያባብስ ስራ ነበር ሲያደርግ ነበር ከጦርነቱ በኋላ አሁን እኮ የሚገርምህ ምን አይነት አይኑን በጨው የታጠበ ሰው መሆኑን የምታውቀው ከጦርነቱ በኋላ ዓለም አቀፍ ገለልተኛ የዓለም አቀፍ ምርምር ይካሄድ ሲደረግ እምቢ ብሎ ብሎክ ያደርጋል እሱ ነው አሁን ግን ያንን ቁስል አንስቶ ትግራይን ከአማራ ትግራይን ከኤርትራ ኦሮሞን ከአማራ ለማጋጨት ይፈልጋል አይሳካለትም ማለት አንችልም እኛ ዝም ካልን ባለፈውም ቴዲ ነገር ያለው የዛሬ ዓመት አካባቢ ወደዚህ ነገር ዝምታይን ሰብረደ ስማታ ኦሮሞን ከአማራ ለማጋጨት አቅዶ ሲሄድበት የነበረው ነገር በጣም አደገኛ ስለሆነ ነው የመጣውበት እኔ በአማራ ፖለቲከኞች ዘንድ ብዙም ምንፈቀሱ አይደለም ለረጅም ጊዜ ስታገላቸው ነበር ወጥሬ መጥቼ ከነሱም ጋር መነጋገርና ያሉ ቁርሾችን ያሉ ቴንሽኖችን ማርገብ አስፈላጊ ነው በየሄድኩት ሁለቱን ለማጋጨት አሰፍስቦ ሲሄድ ነበር ምክንያቱም አማራና ኦሮሞ ጋይቶ ኦሮሞ ማከል ቁጭ ብሎ አማራ መደቆስ ትግሬና አማራ ማጋጨት ነው አንዱ ህዝባችን ማድረግ ያለበት ይሄ በጣም አደገኛ ሰው ስለሆነ መነጋገር ያስፈልጋል ውሸቱን ማክሸፍ ያስፈልጋል እሱ የሚገፋው በነገራችን ላይ አብይ ብቻ የሚገፋው አይደለም ቴዲ እንዳላስረዝምበት እምሬት የምትነዳው ፕሮጀክት የስቴት ዲስትራክሽን ሀገረ መንግስት የማፍረስ ፕሮጀክት ነው ይሄን የምታረጋው ደግሞ የሚጠቅማት ከነን ስቴት አክተሮች ጋር ሉዓላዊነት ከሌላቸው አመራሮች ጀነራሎች አበጋዞች ጋር በመደራደር መዝረፍ ነው የሚመቻት የአብይ ከፋፍለ ግዛ መሰሪ አካሄድና የኤምሬት ፕላን ተመጋጋቢ ነው ለዚህ ነው ሸሪክ የሆኑት ይሄን ለማፍረስ የሀገራችን ልሂቃኖች በነገራችን ላይ አንል ጀምር ከህዋት ጋር ተጣልተው የወጡ የትግራይ ሊቆች አሉ ኮንሰርናቸውን አንደርስታንድ አደርጋለሁ but be careful what you are digging ለትግራይ ህዝብ ላይ በጣም መጥፎ የሆነ ነገር ሊያመጡ ይችላሉ ከህዋት ጋር የሚደረግ ትግል I'm fine ህዋትን በመታገል ነው ትርሴን የነቀልኩት ነገር ግን አብይ ሌላ ጦርነት ከትግራይ ጋር እንዲገባ የሚገፋ ነገር ትግራይን የባሰ የሚያደቁስ ኢትዮጵያን የባሰ የሚያፈርስ መሆኑን አውቀው መጠንቀቅ አለባቸው በተመሳሳይ ሁኔታ በኦሮሞ ውስጥ ሆነ በአማራ ውስጥ ያሉ ኤሊቶች አሁን እያወራን ያለነው ስለ ዲሞክራሲ ቅንጦት አይደለም ሀገርና ህዝብ ይፈርሳል ስለ ኢትዮጵያ ፈርሳ ትግራይ ለብቻ ወጣ ኦሮሚያ ምናምን እንደዛ አይደለም እንደ ማሰሮ ነው የምንከሰከሰው ይሄን ለማምጣት እየሰሩ ያሉ ኃይሎች ደግሞ በጣም ፓወርፉል ናቸው የኢትዮጵያን ሀገር መንግስት የያዘው አብይና ካሽ እንደፈለጋት የምታዘንበው ኤምሬትስ የጋራ ቁርኝት ሀገር ለማፍረስ ያለው አቅም ቀላል አይደለም ይሄን ለመቋቋም ትልቁ ነገር እነሱ በሚያነዱት ሰዓት ላይ ውሃ ማርከፍከፍ ያስፈልጋል ለዚህ ነው የሀገራችን ሊቃኖች የሀገራችን ህዝቦች መወያየትና መደማመጥ
እነሱ በሚቀዱልን ቦይ መሄድ ሳይሆን የነሱ የሚቀዱትን ቀዳዳ እየሸፈንን ለነገ መዘጋጀት ጠቃሚ ነው ባይ ነኝ። ለአፋርና የሶማሌ ኢሊት ጥቂት መልእክት ብታሻገር ደስ ይለኛል። በውይይታችን ውስጥ ራሱ ብዙ ያላነሳ ነው በአፋር በኩል ያለውም ጨዋታ በአፋር በኩል ሊኖር ይችላል ተብሎ የሚገመተው ጨዋታ አለ። ይቅርታ እያረዘምኩት ነው ይገባኛል፣ ግን በጣም አስፈላጊ ነው ብዬ ስላሰብኩ ነው። በልሂቃን መሀል በሚፈጠር ግጭት ውስጥ ደግሞ አብይ ሌላ የሚሞክረው ነገር በኦሮሞና በሶማሌ መካከል ወይ በኦሮሚያና በሶማሌ ክልሎች መካከል ዘግናኝ ግጭት እንዲፈጠር መሞከር ነው። ፓርላማ ላይ በተለያየ ጊዜ የተናገራቸው ነው ነገሮች እናስባለን እና ለእነሱም ልሂቃን መልእክት ብታስተላልፍ እወዳለሁ። እንደመጠቅለያ የአፋሮች ያሳዝነኛል። ያንን ህዝብ እርስ በርሱ እንዲዋጋ የሚያደርጉት ነገር እኔ ሄጄ አይቼዋለሁ። አካባቢ ከፍተኛ የፈጣሪ ተሰጥኦ ያለው ከፍተኛ የጨው ክምችት ያለው ግን ያን እያለው ራሱ አትሊስት ባለፈው ዩሱፍ ያስንን ሳዋራው ነበር። በደርግ ጊዜ አትሊስት ከዛ ጨው ልጆቻቸው ስኮላርሺፕ አግኝተው አሰብ ሌላ ቦታ ሄደው ይማሩ ነበር። በህወሓት ጊዜ ከጀነራሎቹ ጋር የተያዙ ሰዎች ያን ጨው እየዘረፉ ቆዩ። አሁን ደግሞ ከአብይ ጋር የተመሳደቁ ባለሀብቶች እና ደላሎች ይዘርፏቸዋል። የአፋር ወጣት ግን ፈጣሪ በሰጠው የጨው ገቢ ከመማርና ከድህነት ከበረሃ ከመላቀቅ ይልቅ ለጦርነት እንዲዘጋጅ ያደርጉታል። ኢዝ ሪዲክለስ። ስለዚህ ግን ከዛም ይሰፋል አይደል ነገሩ። ለምሳሌ የጅቡቲ መንግስት ጥቃት ይፈጽማል፣ የኤርትራ ስቴክ አለ እዛ ውስጥ ይባላል። ያው የአብይም የእንቅስቃሴ እዛ ውስጥ አለና ቀጣናዊ ከሆነ ሁኔታ አንጻር በጣም አስከፊ ጦርነት ሊካሄድ የሚችልበት አንዱ ዋና ቦታ እሱ ነው በሚልም ነው ማነሳብ። በጣም የሚደቁ ይሄ አሁን የታሰበው ጦርነት ከመጣ በጣም የሚደቁት አፋር፣ ወሎና ትግራይ ናቸው። ይሄን ህዝብ ማወቅ መቻል አለበት። አንፎርቹኔትሊ ላለፉት ዓመታት የደረጉ ጦርነቶችን በከፍተኛ ሁኔታ የጎዱት ይሄን ነው። ደጋማው ጎጃም፣ ሸዋ፣ ወለጋ ጦርነት ቆያየው አሁን ባለፉት ዓመታት ነው። አሁንም ይሄንን ህዝብ ለጦርነት ለመጋበዝ እየተደረገ ያለው ሎክ አብይ ምን እንደሚያደርግ የጅቡቲን አማጺ ይደግፋል። እዚህ ኡመር ጌሌ ኮስተር ሲልበት ደግሞ ቦታ ሰጥቶ በድሮን ያስደበድባል ህዝብን። እዚህ ጋር ደግሞ በኢሳና በአፋር መካከል ዲኖ ኢሳና አፋር ልዩ ኃይሎች በድሮን እንደተዋጉ you can't believe this። በድሮን ተዋግተዋል እኮ። እኛ ምናየው አብይ ትግራይ በድሮን ሲደበድብ ነው አይደል? አብይ ኦሮሚያ በድሮን ሲደበድብ። ሁለት የኦሮሚያ ክልሎች የኢትዮጵያ ክልሎች አፋርና ሶማሌ በድሮን ተዋግተዋል። ኢትዮጵያ መከላከያ እዛ እያለ ኢትዮጵያ መከላከያ ማክሸፍ ሲችል እንደዚህ ያደርጉታል። አሁን ባለፈው ጂጂጋ ሲሄድ በየሄደበት መርዝ ነው እየረጨ ሄደው። አሁን ሙስጠፌን ሲወጋው አይተው እንደሆነ 2% ነው የሰራው ነው ያለው። እውነት ለመነጋገር ኢትዮጵያ ውስጥ ካሉ ክልሎች ውስጥ ትንሽ የተሻለ መረጋጋት የነበረበት ትንሽ የልማት ስራ የተሰራው ትንሽ አስተዳደራዊ መንግስታዊ ቅርጽ ያለው የሶማሌ ክልል ነው። ግን ልጁ ትንሽ ከሱ የተሻለ ስራ ስለሰራ በሶማሌ ተወላጆች ናቸው የምታውቀው መርጌሌም አሰንሸክም እነሱ ፊት ለፊት ማሳነስና ማስወርድ ማዋረድ ማክሰስ ነበረበት። ያ ብቻ አይደለም፣ የትራይባል የሶማሌ የክላን ጌም ሁሉ ሲጫወት ነበር እዛ በሚያደርጋቸው ንግግሮች። አንድ ነገር ልጀምርልህ። ልክ ከፕሪቶሪያ ስምምነት ሲደረግ አንድ የሶማሌ ልጅ ሲቀልን ነበረ። ይህ ሰውዬ ጦርነት በቁጥር ነው እየለኮሰ ያለው። ክልል 1፣ ክልል 2፣ ክልል 3፣ ክልል 4፣ አሁን እኛ ክልል 5 ነን፣ እኛ ጋር እንዳይመጣ ነበር ሲል የነበረውና አሁን እነሱም ጋር እየደረሰ ነው ያለው። ስማርት ሆነው ተጠንቅቀው ሄዱ እንጂ ባለፈው በሶማሊላንድ ጋር ባደረገው የማጭበርበር አደገኛ ጨዋታ የሶማሌ ፓን ሶማሌ ናሽናሊዝምን አስነስቶ ግጭት ለመፍጠር የነበረው ድል ትልቅ ነበር። ከፍተኛ ርብርብ ተደርጎ ከሸፈ እንጂ በኦሮሚያና በሶማሌ መካከል አምኖ ወሪድ ምን መሰለ፣ ባለፈው የደረገው ጦርነት ከዛ በኋላ የሰራናቸው ስራዎች ጥሩ መሰረት አላቸው። ባለፈው አመት ተኩል ኢማጂን ከ2018 ጀምሮ እስከ 2024 አንዲት ነገር አልነበረም በሶማሌና በኦሮሚያ መካከል። ከዛ ወዲህ
ያኔ ሰው ሲያስጨበጭፉ የነበሩ የተባረሩ ደህንነቶችን መልሶ ከሞያሌ እስከ ቦርደዴ ነው እሳት የለኮሰው በፓርላማ ላይ ወጥቶ ሲናገር የነበረው ነገር ግን እንደ እሳት አደጋ ሰራተኞች ቦቴ ይዘን እየተከታተል ነው ያለነው እዛ አካባቢ ላይ እናከሽፈዋለን በአማራና በኦሮሚያም ብዙ መክሯል በነገራችን ላይ ኦሮሚያስ ፋኖ እንዳቋቋሙ ታቀለና አብይ እኔ የተወለድኩበት አካባቢ ላይ ፋኖ የሚባል ድርጅት አቋቁመው በእምነት ሲያቃጥሉ ነበር ቤት ያቃጥሉ ነበር ከዛ ስንመረምር የፋኖ መሪ ማን ሆኖ ቢገኝ የመከላከያ ደህንነት አባል የነበረ ሻለቃ አማራም አይደለም ደግሞ እንገር ከዛ ደርሰን ስናጋልጠው ገደሉት ራሳቸው አርሲ ላይ ሲሞክሩት ወለጋ ላይ ሲሞክሩት የነበረው ነገር በሙሉ የማጋጨት ነው ደግነቱ ምንድነው ህዝባችን አሁን ይሄን እየነቃበት ስለመጣ ለመቋቋም ያለን እድል ከቀን ወደ ቀን እየሰፋ ነው ብዙ ጊዜ አሁን የሚከሱ ነገር አለ ከፋኖ ጋር ሆነ ከወያኔ ጋር ሆነ yes እኔ ለኦሮሞ ህዝብ መብት ታገልኩ እንጂ የኦሮሞ ህዝብ ከሌላው ህዝብ ጋር ለማጋጨት በኦሮሞ ስም ኦሮሞንም ሌላውንም ብሔር የመበዝበዝ የመግደል የአንድ ሚጢጢ ሀገር ቅጥረኛ ሆኖ ሀገር የማፍረስ ፕሮጀክትን አልደግፍም እኔ ሀገሬ ከአማራም ጋር ከትግሬም ጋር ከሶማሌም ጋር ከአፋርም ጋር ሼር አደርጋለሁ የብሔሮች የህዝቦች እኩልነት ተከብሮበት ሼር በሆነ በሂደት ሲስተም ፈጥረን ምንድነበት ሀገር መመስረት ነው የሚፈልገው የኦሮሞን ሆነ የትግሬን ዘራፊ የአማራን ዘራፊ የምደግፍ በምን ምክንያት የለኝም ስለዚህ አሁን የሚገፉትን ነገር ወጥረን ትግላችንን እንቀጥላለን ወደፊትም ስራችንን የሚቀጥል ይሆናል በጣም አመሰግናለሁ ጃዋር